እንዴት ከረማችሁ? ሰሞኑን ከተለያዩ የህብረተሰብ ክፍሎች ጋር ስንወያይ ሃይማኖትን በሚመለከት አንዳንድ አባቶች ተቀላቅለው የመጡ ሀሳብ ይሰነዝሩ ነበርና በእነሱ ምክንያት ለምን የሃይማኖት አባቶች በየፈርጁ በየባህሪው በየጠባዩ ብናወያይ ይሻል ይሆናል በሚል ምክንያት ነው ዛሬ እንድንገናኝ የፈለግነው። ከሁሉም የሀገሪቱ ክፍሎች ያሉ የሃይማኖት አባቶች ከሁሉም ክልሎች ተገኝተዋል። በየከባቢያችሁ ያለውን ሁኔታ በስማ በሎ እንደው አዲስ አበባ ተቀምጦ ስለ ወለጋ ተቀምጦ ስለ ጎጃም ከመናገር ሰው ከያለበት ከባቢ ተጨባጭ ሁኔታ አንፃር ምን ችግር እንዳለ ምን ተስፋ እንዳለ ምን ብናደርግስ እንደሚሻል እንድንመክር ነው። አንዳንድ ጊዜ ሰዎች ከዚሁ ከአዲስ አበባ ይሰበሰቡና ስለሌላ አካባቢ ይናገራሉ። እንዲያ በሚሆንበት ሰዓት የመረጃ መጣረስ ስለሚያስከትል ውይይቱ ሙሉ አይሆንም እና ሁሉም ሰው ስለሚያውቅበት ሰፈር ስለሚኖርበት ሰፈር ስለሚውልበት ሰፈር በእውቀት ያየውን የሰማውን የዋለበትን ነገር ሲናገር ለሰውም ያሳምናል፣ ለመከላከልም ይመቻል። ባለፉት ጊዜያት ያሉ ጠንካራ ጎኖች፣ ደካማ ጎኖች ቢስተካከሉ የሚባሉ ጉዳዮች ቢታረሙ የሚባሉ ጉዳዮች ካሉ ለመመካከር ነው። ዓላማው ይሄ ነው። ይሄን ታሳቢ አድርጋችሁ ከየመጣችሁበት አካባቢ የሚነሳ ሀሳብ አስተያየት ካለ እድል ሰጣለሁ። ክቡር ጠቅላይ ሚኒስትር ስለሰጡኝ እድል እጅግ አድርጌ አመሰግኖታለሁ። ትላንትና ጉብኝት አድርገን ነበር ከአንድነት ፓርክ ከወዳጅነት ፓርክ አድዋ ድል የቤተ መጻሕፍት በእውነት እኔ ሀገሬ ውስጥ ኢትዮጵያ ውስጥ ያለውም አይመስለኝም። ይሄ አሻራ ደግሞ የእርሶ ስለሆነ እጅግ ላመሰግኖት እፈልጋለሁ። ለተሰራ ስራ በዚህ ውጥረት ባለበት ሀገር አሻራው ስላረፈበት ታላቅ አክብሮት አለኝ። ሌላው ከምስራቅ ሐረርጌ ሜታ ወረዳ ከቁልቢ ነው የመጣሁት። አቶ አዱኛ ኢሌ ዲሳሳ እባላለሁ እና ምንድነው ሌላ ጥያቄ ከዚህ በፊት የኦሮሚያ ጳጳሳቶች ሲሾሙ እርሶ ጣልቃ ገብቶ ለማስታረቅ መክሎ ከ1 እስከ 10 ነጥብ ተይዞ ነበር። ያ እርሶ ለማስፈጸም ያደረጉት ነገር ስራ ላይ አልዋለም። ለምንድነው ስራ ላይ ያልዋለው? በዛ ጊዜ ሰላሙን ለማውረድ ነው እርሶ ጥረት ያደረጉ። ያንን የሚያስፈጽም አካል በዛ በጠቅላይ ቤተ ክህነት ውስጥ አንድ መዋቅር መኖር ነበረበት። ያ ተግባራዊ ያልሆነም። አሁን እኛ ባለሁበት በምስራቅ ሐረርጌ ዞን ሰው በአፍ ቋንቋው ወንጌል መስማት ይፈልጋል፣ መረዳት ይፈልጋል። ግን ያንን የሚያደርግ አካል የለም እስካሁን ድረስ። ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። የተከበሩ ዶክተር አብይ አህመድ ሚኒስቴር፣ የተከበሩ ቅዱስና ብሩክ አባታችን እና ብፁዓን አባቶች፣ ጉባኤ ተሳታፊዎች ስለተሰጠኝ እድል እጅግ እያመሰገንኩ ከትላንትና ጀምሮ ካየናቸው እና ከጎበኘናቸው ነገሮች እነሳለሁኝ። የአንድነትና ወዳጅነት ፓርክና የድሮ ቤተ መንግስት የድሮና የዛሬን ገጽታ ከእጽዋትና እስከ ተለያዩ የእንስሳት ብርቅዬና ድንቅዬ የሆኑ ሁኔታዎችን ከድሮ ከአጼዎች እስከ ዛሬ ያለውን የሚወራውና በገሃድ የተቀመጠውን ነባራዊ ይዘትና ይዞታ ዘካሪ ትዕይንቶችን መስህባዊ ጠቃሚ ኩነቶችን በአይነ ስጋ ተመልክተናል። ያየነውና የሰማነው የሰማይና ምድር ያህል እየተራራቀ መሆኑን ተገንዝበናል። እውነታው ለትውልድ የሚተላለፍ ታሪካዊ ቅርስ ዘመናትን የሚዘክር መጻኢውን ትውልድ ለግንዛቤና ለእድገት ንጽጽር የሚጠቅም ወሬን በስራና በእውነታ የሚያሸንፍ አብይና አባይ ታሪካዊ እውነታዎችን ተመልክተናል። እንዲሁም ደግሞ እንዲህ እየተሰራ ሀገርን የሚጠቅም ነገር እየተሰራ ሌሎች በውጭ ሀገር ሆነው እኛን የማይወክሉ የሚያናፍሱት ነገር የማይወክልን
መሆኑን በበኩሌ ብፁዓን አባቶችም አይወክሉም፣ አይቀበሏቸውም። እኔም በበኩሌ እንደዚህ አይነቱን ቤተክርስቲያናችንን በፍጹም አትቀበልም። እኛ ተከባበሩን እንጂ ተሰዳደቡ አትልም። እኛ የሰራውን መባረክ እንጂ መርገም አይገባም። ይህን እኔ በበኩሌ ይቃወማለሁ። ሁለተኛው ደግሞ ሰላምን በተመለከተ ነው። እንደ ሀገራችን ኢትዮጵያ የብዙ ብሔር ብሔረሰቦች እናት፣ የአፍሪካ ኩራት በሰላም እጦት ታምሳ ማየት የሁላችንም ህመም ነው። የሚፈሰው ደም፣ የሚያልፈው ህይወት የእናታችን የኢትዮጵያ አካሏ ነው። ስለዚህ ህሱ ሰላምሃ ለሀገር እንዳለ ቅዱስ ጳውሎስ መንግስት በወደ ሰፊነት ለእርቅ ለሰላም ውይይትና እያደረገ ያለውን ጥረት እናመሰግናለን። አሁንም የተጀመረውን አምኖበት ተቃዋሚ ሁሉ ተሳትፎበት በውይይት በእርቅ ፈተን ሀገራችንን እንድናሻገር ጥል፣ መለያየት፣ ጥላቻ የኔ ብቻ ከሚለው ትርክት ወጥተን እኛም የሃይማኖት አባቶች መነቃቀፉን ትተን መንግስትን ዓላማና ሰላም የሚያደርገውን ለሰላም ዋጋ ሰጥተን ለሰላም በደንብ አድርገን እንድንሰራ እኛ ሁላችን ከክቡርነቱ ጋር ሆነን ብዙ ህዝብ ይዘናል፣ ብዙ ህዝብ እናስተዳድራለን። ከታች እስከ ታችኛው ድረስ ህዝብ ለህዝብ ነግረን ይሄ ጉዳይ በአይናችን ያየነውን ነገር በስርዓቱ ከሰጠን በኋላ ሁሉን ነገር ማድረግ እንድንችል እኔ በበኩሌ እንደ ተሳታፊነቴና እንደ ወክዬ እንደመጣሁት የአርሲ ምስራቅ አርሲ አገር ይህንን ይዤ የመጣው ስለሆነ ይህንን አብረን እንድንሰራ የሚል ሀሳብ አለኝ። ሶስተኛው ነጥቤ ደግሞ ክቡር ጠቅላይ ሚኒስትር በእውነት ለሃይማኖት አንድነት የሰጡት የእኩልነት ነጻነት እጅግ በጣም የሚያስደስት እና ሁላችንም እንድንናገር በነጻ እንድንሰራ በነጻ እንድናገለግል ያደረገን ሲሆን ክቡርነቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገር ናት ብለው የነበረውን ልዩነት ከአንዴም ሁለቴ ወደ አንድነት እንዲመለስ ያደረጉት ከፍተኛ ጥረት ውሳኔና ያደረጉትን እናደንቃለን፣ እናመሰግናለን። አመሰግናለሁ። በቅድሚያ ቅዱስ አባታችን ቡራኬዎት ባለውበት ይድረሰኝ እላለሁ። ክቡር ጠቅላይ ሚኒስትር ስለሰጡን እድልም ላቅ ያለ ምስጋናን ለማቅረብ ሞክራለሁ። ምናልባት ትላንት ከጅማሬያችን ጀምሮ ብዙ ቦታዎች ስናይ ነበረ። የመጣሁት ከደቡብ ምዕራብ ኢትዮጵያ ቤንች ሸኮ ዞን ነው። ክቡርነቶ ከአንድም ሁለት ጊዜ እዛ ቦታ ላይ ደርሰው ብዙ መሰረታዊ ልማት የሚያስፈልግባቸው ጥያቄዎችን መልሰው እንደመጡ እናውቃለን። እኔ ግን ጥያቄ ከማንሳቴ በፊት አስተያየትና አንዳንድ ነገሮችን ማለት ፈልጋለሁ። ያው ምንድነው ትላንት ካየነው ተነስተን ትላንት ከተመለከትነው ተነስተን ብዙ ነገሮችን በውስጣችን የጫረ ነገር አለ። የኋላ ታሪኩን የማያውቅ ትውልድ ወደፊት ታሪክ መስራት ስለማይችል፣ ስለዚህ ይሄ የኋላ ታሪካችን የኛ ልዕልና የአገሪቱን ልዕልና ያሳያል። ይሄ ትልቅና ተሰርቶበትም ስላየን ክብር ይስጥልን እንላለሁ። ከዚህ ተነስቼ ግን ሀሳብ ማንሳት ፈልገው እዚህ ውስጥ ያለነው አንድ ሃይማኖት የወከልን ሰዎች ነን ያለነው። ታሪክ ለኛ ብቻ ነው ወይ? ሌላው የቀሪ የሃይማኖት ተቋማት ምን ታስባለ? እነሱስ አያዩቱም ወይ? ይህን ታሪክ አይመለከቱትም ወይ የሚለው ነገር ብያዝልኝ። ሁለተኛ እንደኛ ክልል እንደ ደቡብ ምዕራብ በተለይ እንደ ቤንች ሸኮ ዞን የሰላምና የጸጥታ ችግር የለብንም። እኛ ምንም አይነት ችግር የለብንም። አንዳንድ ብቅ ብለው የሚጠፉ ካልሆኑ በስተቀር እነሱም በሂደት ካለው በሳል አመራር ካሉት አካላት ጋር ተናበው አልቋል። ግን ብዙ የመሰረተ ልማት ጥያቄዎች አሉባቸው። መንገድ ከገጠር ወደ ከተማ የሚወጡበት፣ ወረዳ ከወረዳ የሚያስተሳስር፣ ቀበሌ ከቀበሌ የሚያስተሳስር የኔትወርክ ጉዳዮች መረጃ የማያገኙ ሰዎች አሉ። እሱ ለወደፊት ምንድን ነው የታሰበው የሚል ነገር አለኝ። አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ቅዱስ አባታችን፣ ብፁዓን አበው ሊቃነ ጳጳሳት፣ በዚህ ስፍራ የተገኛችሁ ሊቃውንተ ቤተ ክርስቲያንና የሃይማኖት ተቋማት አባቶች፣ በመቀጠል እንግዲህ
ለዛሬ ይሄ መድረክ ተመቻችቶልን ከክቡር ጠቅላይ ሚኒስትራችን ጋር ይህንን እድል አግኝተን በማውራታችን እጅግ አመሰግናለሁኝ። ያው እኔ ስሜ ቀሲስ ቅድመ ኃይለ ማርያም ይባላል። ከደቡብ ምዕራብ ኢትዮጵያ ከከፋ ዞን ነው የመጣሁት። እንደሚታወቀው የከፋ ዞን በሃይማኖትም ሆነ በየትኛውም በሰላም አንጻር ችግር የሌለበትና ህዝቦች በሰላማዊ ወጥተው የሚገቡበት መንግስትና የሃይማኖት አባቶች ያለውን ችግር ጎን ለጎን በማውራት የራሳቸውን ችግር በራሳቸው የሚፈቱበት አካባቢ እንደሆነ ለዚህ ቤት ግልጽ ነው። ከለውጥ በኋላም እንግዲህ ትልቅ እድል ካገኙት እድል አካባቢዎች አንዱ የኛ ክልል ነው። ይህም ክልል የጠቅላይ ሚኒስትራችን የእርሶም ትሩፋት ነው ብሎ ነው ህዝባችን የሚያምነው። በዚህ ህዝቡ እጅግ በጣም ያመሰግናል፣ ያከብርማል። ትላንትና በነበረን የጉብኝት ሁኔታ እንግዲህ ሀገር እንደሌለች ታሪክ እየጠፋ እንደሆነ የምንነገረው ብዙ ነገሮች ነበሩና እኛ ብዙ ነገሮችን ስናይ ሀገር እንዳለች መንግስት እንዳለ ቀጣይም ላይ ተስፋ እንዳለ ብዙ ጥያቄያችን እንደሚመለስ ክፍተቶች ቢኖሩም ክፍተቶች በውይይትና በመቀራረብ እንደሚፈቱ ያየንበት የተረዳንበት ሁኔታዎች ስላሉ ይህንን ሁላችንም ቢሆን ታች ወርደን ለህብረተሰባችን ማስረዳት አለብን። በማጠቃለያ ለማለት እንፈልገው እንደ ሃይማኖት ስናይ በሀገራችን ኢትዮጵያ በተለይ ከለውጡ ማግስት ጀምሮ በሃይማኖት አባቶችም ሆኑ መንግስት ተረጋግቶ መንግስትም የራሱን ስራ ሃይማኖት አባቶችም የራሳቸውን ስራ እንዳይሰሩ ከውስጥም ከውጭም እጅግ በጣም ችግር በሚፈጥሩ አካላት ዛሬ ሀገራችን ሰላም ያላት ሀገር ስትሆን ሰላም ያላትም የተባለ በጥቂት አካላት ብዙ ነገሮች እየተደረጉ ያሉበት ስለሆነ ይህን የሰላም ሁኔታ በተመለከተ ክቡር ጠቅላይ ሚኒስትራችን ዛሬም ቅዱስነታቸውን ብፁዓን አበው ሊቃነ ጳጳሳቱም በዚህ ስላሉ ሰፊ ውይይትና ሁላችንም ቢሆን አንድ በሚያደርገን ወደ አንድነት በሚወስደን ነገር ላይ ተግባብተን ሀገራችንን በሃይማኖት ሳቢያ ሃይማኖት ውስጥ ተሰውረው ወይም ተወሽቀው ሃይማኖትንና መንግስትን ከሚያጋጩ አካላትም ሆነ ከውስጥም ከውጭ ካሉት አካላት ሀገራችንን ብንታደጋት እኛም ቤተክርስቲያናችንን ብንታደጋት ትልቅ ሀገራችን ድሮም እርሶም እንደሚሉት ትልቅ ነችና ነገም ወደ ትልቅ ደረጃ እንሄዳለን የሚል ነገር አለኝ። እሺ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትራችን ቅዱስ አባታችን ቡራኬው ይድረሰን። አባቶች ሲናገሩ ታሪክ አይሞት እንዲያጫውት ይላሉ። ትላንት ያየነው ታሪክ ሕያው ታሪክ፣ አጫዋች ታሪክ፣ ተናጋሪ ታሪክ ነው። ከዚህ ከአንድነት ፓርክ ከንጉስ ቤተ መንግስት አንስቶ ያለፉትን አባቶች አሻራ ውጪ ከሚወራው በላይ እነሱን በሚገልጽ ደረጃ ዙፋኑም እንደነበረ ነገስታቶቹም ዛሬ በህይወት እንዳሉ ተደርጎ የተሰራው በዚህ ስለሆነ እኔም በአንድ ኢትዮጵያዊ በመሆነ ኮርቼ በዚህ ላመሰግኖት እወዳለሁ። በመቀጠል ደግሞ እኔም እንደ ክልል የልማት ጥያቄ ነውና የልማት ጥያቄ ሲዳማ ክልል ከሆነ በኋላ ሰፊ ስራ በዚህ በመንግስትም እየተሰራ ይገኛል። አንድ የሚያስፈልገን ነገር የክቡርነቱ አሻራ ገበታ ለሀገር የሚባለው ያ ሁሉም ጋር እየደረሰ ስለሆነ እኛንም በክልል ደረጃ የእርሱ አሻራ እንዲያርፍ ስለምንፈልግ ቦታውን ከክልሉ መንግስት ጋራ በጥልቀት አይተን ይሄ የሚሆነውን እናያለንና ይሄንንም ቢይዙልን እላለሁ። የመጨረሻ ደግሞ አንድ ጥያቄ በዚህ በጤናው ዘርፍ የሚያስፈልጉ ነገሮች ግብአቶች አሁን አንድ ሪፈራል ሆስፒታል አለ ሐዋሳ። ያ ሪፈራል ሆስፒታል ከሙያሌ ጀምሮ ያሉት ህብረተሰቦች የሚጠቀሙት ሆስፒታል ነው። አንዳንድ ጊዜ ያው የዚህ የካንሰር ምርመራ ሲያስፈልግ ቶሎ ቶሎ ወደ ጥቁር አንበሳ ነው ወይም አዲስ አበባ ነው የሚላከው። የማሽኖች ቶሎ የሚሰሩ የሉንም ኮሎኖስኮፒ ማሽን የሚባሉትና እንደነዚህ አይነት ነገሮች በጤናው ዘርፍ ያስፈልጉናል። ሌላው በቅርብ ጊዜ ያው በክልሉ ርዕሰ መስተዳድር ስፖንሰር ፈላጊነት የተገኙ የኩላሊት እጥበት አለ። እነዚህ ከተመቻቹልን
ያሉት ነገሮች ተስፋ የሚያስቆርጡ ሳይሆን ለወደፊት የምንሄድባቸው ነገሮች ናቸውና እግዚአብሔር ይስጥልን። አመሰግናለሁ። ክቡር ጠቅላይ ሚኒስትር። ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት ቡራኬያቸው ይድረሰኝ። ክቡር ጠቅላይ ሚኒስትር ስለተሰጠኝ እድል በጣም አመሰግናለሁ። ክቡርነቶ ለእግዚአብሔር ክብርና ለሰው ጥቅም የሰሩት የትውልድ አሻራዎች ትላንትና ተመልክተናቸዋል። እግዚአብሔር ጊዜን ገንዘብን ከነቃ ከሚያስተውል አእምሮ ጋር ሲያገናኝ እንደዚህ ታላቅ ታሪክ የማይረሳው ስራዎች ይሰራሉ። ከክብርት ከንቲባዋ ጀምሮ በሄድንባቸው ቦታዎች ሁሉ የክብርነቶን ሐሳብ አፍላቂነትና ትኩረት ሰጭነት ሳያነሱልን አላለፉም። ለዚህ በጣም ምስጋናችን ከፍ ያለ ነው። እንደ ክልላችን የመጣሁት ከማዕከላዊ ኢትዮጵያ ነው። የክልላችን ደግሞ የሃይማኖት ተቋማት ሰብሳቢ የሆኑት የብፁዕ አቡነ መልከጼዴቅ ተወካይና የሀዲያና ስልጤ ሀገረ ስብከት ዋና ስራ አስኪያጅ ነኝ። በክልላችን በመንገዶች በሌሎች መሰረተ ልማቶች ላይ ትኩረት ቢደረግበት በፌዴራል የሚል ሐሳብ አለኝ። በሌላው በሁለተኛው በሀገር ግንባታና ሰላም ላይ የኛ የሃይማኖት አባቶች ድርሻ ከፍተኛ ነው። ይህም የመጣንበትንና የአገልግሎታችንን በአግባቡ ከተረዳን የምንጠቀምበት ነው። እንደ ማዕከላዊ ኢትዮጵያ ክልላችን በአብዛኛው ሰላም ያለው በከፊል የጎሳና የሃይማኖት ትንኮሳዎች ያልጠፉበት ቢሆንም ካለው ሰላም አንጻር በሌሎች ክልሎች ያለው ህመም የኛም ህመም ነው። የሰላም እጦት ዕዳው ለቤተ ክርስቲያን፣ ለገዳማቱ፣ ለአባቶች፣ ለምእመናን፣ ለብፁዓን አባቶችም ጭምር ዕዳው ተርፏል። ይህንንም ተጽዕኖው ዕለት ተዕለት የኑሮ ውድነት አልፎ የህይወት ስጋት እየሆነበት ነው። ይህ ለአንዴና ለመጨረሻ እንዲቋጭ ክቡር ጠቅላይ ሚኒስትር የአባትነት ድርሻው የመንግስት ስለሆነ ተደጋጋሚ የሰላም እጆች ቢዘረጉ በሁሉም የኢትዮጵያ መስክ ዓለም ሁሉ ሰው የሆነ ሲጎዳ እንደሚጮኸው እኛም ለእግዚአብሔርና ለሰው ጥቅም የሚሆነውን ነገር የድርሻችን እንድንወጣ በኢትዮጵያ ሃይማኖት ተቋማት ጉባኤ በኩል ከፍተኛ ድጋፍና ክትትል እያደረግን ለኢትዮጵያ ሰላም አብረን ብንሰራ በአብያተ ክርስቲያናት ሰላም ላይ፣ በካህናት አገልግሎት ዓለም አቀፋዊነት ላይ፣ በሊቃነ ጳጳሳት አባቶች የመንቀሳቀስ መብት ላይ በእነዚህ ላይ መንግስት ትኩረት ቢያደርግልንና ቢሰራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ፍጹም ሰላማዊ ነገሮች ይከናወናሉ። በሶስተኛውና የመጨረሻው የቤተ ክርስቲያኒቱ የውስጥ ችግሮች በራሷ እንዲፈታ የሚሰጡት ነፃነት የሚደንቅ ነው። አሁንም ህዝቧን አንድ አድርጎ በሚያስቀጥል ሐሳብ ላይ ጉዳዩን ለሕግ አውጪው ለቅዱስ ሲኖዶስ በመተው ከሲኖዶስ አቅም በላይ የሆነውን ሀገርን የሚለያይ ነገር ከመጣ ግን መንግስት እንደ መንግስትነቱ ጣልቃ ቢገባና በዚህ ላይ ቢሳተፍ ጥሩ ይመስለኛል። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል በእርቀ ሰላምና በሀገር አንድነት ጉዳይ ላይ ተሳትፎ እንድታደርግ እድሉ ቢሰጣት እላለሁ። አመሰግናለሁ። ብፁዕ ወቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት፣ ክቡር ጠቅላይ ሚኒስቴራችን፣ እንግዲህ እኔ የመጣሁት ከምስራቅ ባሌ ነው። ባሌ ርቀቱም በድሮ ጊዜ መንግስት ወደዛ ትኩረት አልሰጠም ነበር። እሱ ከመጡ ወዲህ ግን ብዙ ልማቶች ተሰርተዋል። ብዙ የልማት ስራ ተሰርተዋል። ግን ቢሆንም እዛ አካባቢ ላይ አሁንም የአስተዳደር ችግሮች አሉ። ለምሳሌ የመብራት፣ የውሃ ይህንን በትኩረት አለ መያዝ ስላለ ለዚህ እዛ አካባቢ ላለው የአስተዳደር ችግሮች እየሆኑ ያሉ ስለሆነ ይሄ ቢታሰብበትና ቢሰራ፣ በሌላው በኩል ያለው ነገር ሁሉ የሰላሙ ጉዳይ ሁሉ እንግዲህ ሁላችንም እዚህ ተቀምጠን የምንነጋገረው ሰላም ሲኖር ነው። ሰላም በሌለበት ምንም ነገር የለም። ስለዚህ በሰላም ዙሪያ ለመስራት ዝግጁ ነን። በትላንትናው በታየው ጉዳይ ያየነው ትላንት እንደው ኢትዮጵያ ውስጥ ነው ለማለት በጣም ያስቸግራል። ምክንያቱም የተሰራው በዚህ ዘመን በዚህ ወቅት በየሌላ ቦታ ላይ ስናይ ጦርነቱም የተለያየ ነገሮች ባሉበት ወቅት ይሄ መሰራቱ በጣም እሱን ያስደንቃልና ያስመሰግናልና እኛም በዚህ በሰላም ዙሪያ ላይ ከፍተኛ እንሰራለን ለማለት ፈልጌ ነው። እኔ እቺኑ ለማንሳት ነው። እግዚአብሔር ይስጥልኝ።
ክቡር ጠቅላይ ሚኒስትር ለሰጡን ዕድል አመሰግናለሁ። አንድ በሲዳማ ባህል እንደ ለአንድ ቁም ነገር አበው የሚተረቱትን ተረት መነሻ አድርጌ ሀሳቤን ባጭሩ አቀርባለሁ። ሀላሌ ጮይኔ ሀሺባ ጋላኒ እውነትን ተናግረው በመሸበት ይታደራል ይላሉ። ይህ ለማለት የፈለኩት ትላንት ከቤተ መንግስት ጀምረን አድዋ 00 ከዛም ቀጥሎ ያሉት እስከ ሳይንስና ምርምር ድረስ ያየናቸው የተሰሩ ስራዎች ታሪካዊ ዳራቸው የተደከመባቸው የተጠበበባቸው ሂደት የተያዘው አያያዝና ኢትዮጵያዊነት ለትውልድ ለወደፊት ታሳቢ በሆነ መልኩ ምንም በሌለበት በተለይ ባላፍነት ያሉት ሲተነትኑን ስንሰማ ምንም በሌለው በጀት ባሎት ጥረትና ዲፕሎማሲ አካሄድ ከውጭው ዓለም በጀት ሰብስቦ ለትውልድ ለነገ የሚሆነውን ቅርስ ማቆየት ይሄ ኢትዮጵያዊነትም አልፎ ትልቅ አዋቂነት መሆኑ አገንተነው ከልብ ተደስተናል። እኔም ሲዳማ ሀገረ ስብከት የበክረቱ ጋን ቀሳ አማረ ግርማ እሰኛለሁ። የሀገረ ስብከቱ ሰብካዊ ማደራጃ ክፍል ኃላፊ ነኝ። በክልላችን ያለውን መልካም ተሞክሮም ጭምር በሌላው አካባቢ ብንጸባረቅ የሚለውን ማከል ነው። ቀደም አባቴ ያነሱትን ላለመድገም ልማታዊ መሰረተ ልማት የጎደሉት እንዲማሉ ስራ አጥነት የሚቀረፉበት መንገድም ተጨምሮ ተጠናክሮ ቢሰራ የተያዘው ነገር መልካም ነውና በሲዳማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሲዳማ ክልላዊ መንግስት ካሉት በላይ ኃላፊዎች ጋር በልማታዊው በመንፈሳዊውም ቅርብ ለቅርብ በመናበብ በመደጋገፍና በመተሳሰብ እየሰራች ስላለች ሰላሙ የሰፈነ ነው። መልካም ነገር እያየንበት ነው። በሌላውም ይሄ ቢቀጥል ለማለት ነው። ሌላው ሰላሙ ይህንን ትላንት ቀኑን ሙሉ ተጉዘን ያልጨረስነውን ልማታዊ ስራ ለሀገር ቅርስ የሆነውን ስራ የተጠበበበት አይኑሮ ያፈለቀው ሀሳብ የተሰራው ስራና ባለሙያ ለሰላምም እንደዚሁ ቢወጣ ቢደክም ባጭር ጊዜ ያለ እረፍት ተሰርቶ ውጤታማ መሆኑን ነው ተረዳ ነው ያየ ነው። ያለ መሰልቸትም ለሰላም እንደዚሁ ቢሰራ በየትኛውም አካባቢ ያለው ኢትዮጵያዊ የቤተ ክርስቲያን አካልም የሆነ ቤተ ክርስቲያናውም ጭምር ኢትዮጵያዊ የሆነ ሁሉ እርስ በርስ በሚነሳው ግጭትና ችግሮች የሚመጣውን መከራና ውጣ ውረድ የሚቀረፍበት መንገድ በትጋት ቢሰራ እኛም የበኩላችን አስተዋጽኦ አበው በጸሎታቸውም ጭምር እያካሄዱ ያሉትንም እናስቀጥላለን። የሐሳቡም አጋር እንሆናለን። እግዚአብሔር ይስጥልን። ብፁዕ ወቅዱስ አባታችን ብፁዓን ሊቃነ ጳጳሳት፣ ክቡር ጠቅላይ ሚኒስትር አብይ አህመድ ስለተፈቀደልኝ ስለሰጡኝ እድል አመሰግናለሁ። ስሜ አባ አፈወርቅ ዮሐንስ የሸገር የሃይማኖት ተቋማት ጉባኤ ሰብሳቢና እንዲሁም በጠቅላይ ቤተ ክህነት የስብከት ወንጌል ክፍል አስተማሪ ነኝ። በዮሐንስ ወንጌል ምዕራፍ 3 ቁጥር 11 ላይ ያየነውን እንናገራለን የሰማነውን እንመሰክራለን ይላል ዮሐንስ። ትናንትና በቤተ መንግስት በአድዋ 00 እንዲሁም በቤተ መንግስት ያለውን ነገር ስናይ ከህሊና በላይ ነው። መናገርም መመስከርም በጣም ይከብዳል። እርስዎ ወደ ስልጣን ከመጡ 4-5 ዓመት ነው፣ ግን የሰሩት የ30 ዓመት የ40 ዓመት ድካም ነው። ይሄ እርሶን ያልተረዳ እርሶን ያላየ እርሶን ያልሰማ ሰው ካለ በጣም ደካማ ነው። በዚህ በሸገር ከተማ የሃይማኖት ተቋማት ሰብሳቢ ነን። ከመንግስት አካላት ጋር ተስማምተን በጣም እየሰራን ነው። አንድ ግን የምጠይቀው ይቅርታ ያርጉልኝና እረፍት አሉት በቆና ቀብዱ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ ወንጪ ላይ ያየሁት ጎርጎራ አለ፣ እዚህ ደግሞ ደቡብ ላይ አለ፣ ግን ይተኛሉ ወይ የሚል ነው ያጫረብኝ ውስጡ ትናንትና። ሌላው ክቡር ጠቅላይ ሚኒስቴር አምና በኦሮሚያ ላይ የጳጳሳት ሹመት ነበረ። እርስዎ ጣልቃ ገብተው ወደ መሃል ግቡ ብለው አረጋግተው ሁሉም ወደ መስመር ገብቶ በቅዱስ ሲኖዶሱ ፍቃድ ብቻ ተራመዱ ተብለው ነበር።
ነገር ግን የአንድ ዞን 5 ሰዎች ከዛ ፈንግጠው ከዛ ውይይት ወጥተው የቤተ ክርስቲያኗን ልብስ ዘርፈው ቆቡን ዘርፈው እዚህ ቡራዩ ላይ ተሸሽገው ወደ ህግን ብናቀርብ ህግ ደግሞ ፍርድ ቤት ያውቁታል። እርሶ ብዙ ጊዜ አስተያየት ሰጥተውበታል፣ ይለቃል እና ያ የቤተ ክርስቲያኗ ክብር። እኔ አሁን መለኩሴ ነኝ። ሲኖዶሱ ካልፈቀደ መቀማት አልችልም። ቀምተው እየተቀመጡ ነውና ይሄንን ታሳቢ አንድ ዞን ናቸው፣ የአንድ ሰፈር ሰዎች ናቸውና እንደዛ መደረግ የለበትም። ኦሮሚያን ባሌ፣ አርሲ ታርሶ የማይታወቅ እስከ ውጭ እርሶን ያሳየበት ያስመለከተበት ታላቅ የልማት ማዕበል ነው። ይሄ በተለያዩ የኦሮሚያ ክልሎች መስፋፋት አለበት። እንደ አገርም በአማራውም በደቡብም በሁሉም ከ10 እኔ ይገርመኛል ከ15 ዓመት በኋላ እህል ሀገራችን እንደሚተፋ አስታውሳለሁ። እርሶ በዚህ ጥንካሬው በዚህ አስተሳሰቦ በዚህ አባትነቶ ከቀጠሉ የሚዲያ ጫጫታ ይሄ አሁን ለምን ሶሻል ሚዲያ አሜሪካ ቁጭ ብለው ኢትዮጵያን እናፍርስ ብለው የተደራጁትን ኃይላት ክቡር ጠቅላይ ሚኒስትር ኢንተርፖል የለም ምንድነው እዛ ቁጭ ብለው ለዩቲዩብ ሸቀጥ ዩቲዩብ ለማትረፍ ዩቲዩብ ለማግኘት አገርን ካልናርን የሚለው አሁን የቱም እዚህ ሀገራችን ላይ ያለ ጦርነት የነሱ አመራር ነው፣ እነሱ የሚመሩት ነው። ይሄ ትኩረት ቢሰጡበት ዋጋ እንደሌለው እንደሚነቁትም ይገባኛል። ያው ትንሽ ገንዘብ ስለሚያገኙ ነው። የእርሶ መሰደብ የእርሶ መነካት ኢትዮጵያውያንን ማንኛውንም ያናድዳል። ለምን ስራ ላይ ኖት ቁጭ አላሉ ክቡር ጠቅላይ ሚኒስትር። ስለዚህ ባለፈው የተናገሩት ጳጳስ አሜሪካ ሄደው ኦርቶዶክስን አይወክልም ቤተክርስቲያኑንም አይወክልም፣ ግን ፖለቲከኞች ስለጫኗቸው ነው። ይቅርታ ልናደርግላቸው ይገባል። ሌላ የትግራይ ክልል ጳጳሳት ዘው ቀርተዋልና ክቡርነቶ ለማቀራረቡን ማምጣ አንድ ማድረጉን ይችሉበታልና ይሄንን ቢያስቡበት። ቅድም ስለ ሰላም አነሳ። መጽሐፍ ቅዱሳችን ሰላምን ፈልጓት ሰላምን ይሿት ነው የሚለው። እርሶ ብቻ ላይ ማተኮር የለብንም። ሰላም ከተፈለገ አሁን ለምሳሌ ይቅርታ ያርጉልኝና አማራ ክልል የኦርቶዶክስ ጳጳሳት ብዙ አሉ፣ ሂደው ተው ማለት ይችላሉ። እና ይቅርታ ላለው ብፁዓን አባቶች መዳፈሬን ኦሮሚያ ላይ ብዙ ሊቃነ ጳጳሳት አሉ፣ መሄድም እንችላለን እኛ። ነገሮች ይመቻቹ እንጂ ማስታረቅ ከኛ ነው የሚጀምረው። አቁም ማለት ከኛ ነው የሚጀምረው። ትግል ከኛ ነው የሚጀምረው። እርሶ ላይ ብቻ ፎከስ ማድረግ አስፈላጊ አይደለም። እና ስለዚህ ብፁዓን አባቶች ወገባቸውን ታጥቀው ከእርሶ ጋር ሆነው ይህንን ማፈላለጉ የቅድሙ ደግሞ ይሄ የሀገራዊ ምክክር ውስጥም ሊቃነ ጳጳሳቱ መሳተፍ አለባቸው። በየሀገረ ስብከታቸው ማንቃት አለባቸው ህዝባቸውን። ጥንካሬው እንዲቀጥል ለክቡርነቱ ትልቅ ፍቅር ስላለን እኛ ኦርቶዶክሳውያን እንደሚወራው አይደለም። ልዩ ፍቅር ልዩ ሀሳብ ከእርሶ ጋር ለመስራት ከእርሶ ጋር ለመሄድ ብዙ የቆረጡ አባቶች ስላሉ በዚህ አጋጣሚ ክቡር ጠቅላይ ሚኒስቴርን ጉባኤውን እንዲያመሰግንኝ ጠይቃለሁ። አርከና አርኩታ ገላቶማ ዋቀዮማ ይብሱ ብፁዓን አበው ሊቃነ ጳጳሳት፣ ክቡር ጠቅላይ ሚኒስትር፣ ማን ይናገር የነበረ ማን ያርዳ የቀበረ ይላሉ አበው። እኔ በዚህ 2 ቀናት በሚታዩትና በሚጎበኙት ታሪካዊ አሻራዎች ዙሪያ ሁሉም ኢትዮጵያዊ እድል ቢሰጠው በደንብ አድርጎ አፋጥቶ ስለሚናገር በሱ ላይ ጊዜ ማጥፋት አልፈልግም። ክቡር ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን ከመምጣታቸው በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር ናት ከማለታቸው፣ ታሪክ ናት ከማለታቸው፣ ቅርስ ናት ከማለታቸው በፊት ማለትም ከዛሬ 15 ዓመታት በፊት በቅርበት የማቃቸው በልማትና በሰላም ዙሪያ የሰሯቸው ብዙ አሻራዎችን ስራዎች እንዳላቸው ወደዚህ ኃላፊነትም ከመምጣታቸው በፊት ያለውን መሬት ላይ እውነታውን መመስከር ስላለብኝ ነው እድሉን የፈለኩትና እዚህ ላሉት ከሁሉም ክልል ለመጡት አባቶቼ
ትንሽ ሀሳብ በህሊናቸው አጭረው እንዲሄዱ ነው። ተወልደው ባደጉበት አካባቢ የተለያዩ የልማትና የሰላም ችግሮች አጋጥመውን በነበረበት ጊዜ የአጋሮን ልማት በማስጀመር ፊት አውራሪ በመሆን በዚያን ጊዜም ልማቱ እንዳስተባበሩ ከፍተኛ እንቅፋት በግላቸውም ሆነ በቤተሰቦቻቸው ላይ እንቅፋት በተደነቀነበት ጊዜ ይህን ልማት ማንም ሊያስቆመው አይችልም፣ እኔ እንኳን ብሞት እዚህ ያሉት ህፃናት ይህንን ልማት ያጋሩን ልማት እውን ያደርጉታል ብለው የዛሬ 15 ዓመት የተናገሩት ቪዲዮ ምናልባት አንዳንዶች እጃችሁ ላይ ቪዲዮ ሊሽከረከር ይችላል ብዬ አስባለሁና ይህንን የዛሬ 15 ዓመት የተናገሩ ቆራጥ መሪ ናቸው። ይህ እንግዲህ ከ15 ዓመት በፊት ይናገሩ እንጂ የሚቻላቸውን ጓደኞቻቸውን የሥራ ባልደረቦቻቸውን የሚያውቋቸውን ባለሀብት በማስተባበር አጋሮ ላይ ምንም ልማት የሚባል ብልሽታ ባልነበረበት ጊዜ ከኛ ወዲያ እኛማ ኑ ተባብረን አጋሮን እናልማ በሚል መሪ ቃል የልማቱ ፊት አውራሪ ሆኖ በሸራተን አዲስ የተለያዩትን ባለሀብት በመሰብሰብ አጋሮን ሆስፒታል፣ የአጋሮን ዩኒቨርሲቲ፣ የአጋሮን የውስጥ ለውስጥ አስፋልት፣ ነኖክ ሌሎችም የመሰሉ ትልልቅ ለከተማው እምርታ መጡ ልማቶችን እንዲጀመሩ ያደረጉ መሪ ናቸው። በወቅቱ ወጣ ገባ የሚል የሰላም ችግር አጋጥሞን ነበር። በተለይ በ1999 እሳቸው ተወልደው ያደጉበት ከተማ በሻሻ ወይንም እዛች መንደር ውስጥ በሃይማኖትን ሽፋን ያደረጉ ሃይማኖት ግን መሰረት የሌላቸው ግጭት እንዲካሄድ ተደርጎ የሰው ሕይወትና አብያተ ክርስቲያናት የተቃጠሉበት ወቅት ከመሆኑ አንጻር ይህንን ለመመለስ ያልፈነቀሉት ድንጋይ ያልሰሩት ተግባር የለም። ይህንን ባለመሰክር እውነት ትፋርደኛለች ብዬ ስለማስብ ነው። ይህ ትልቅ ዛሬ ያመጡት ታረቁ፣ ተስማሙ፣ ፍቅር አድርጉ የሚሉት ዛሬ ስልጣን ወንበር ስላገኙ እንዳልሆነ እዚህ ያላችሁ አባቶቼ በእርግጠኝነት እንድትረዱ እፈልጋለሁ። ይህ ከራሳቸው ሁለንተናዊ ከልጅነት ጀምሮ ስብዕናቸው እንደሆነ ማወቅ መቻል አለባቸው። ይህንን ካልኩ እንደ እምነት ተቋማት ሊሆን የሚገቡ ጉዳዮች በተለይ እኔ የኢትዮጵያ ሃይማኖት ተቋማት ጉባኤ በጠቅላይ ጸሐፊነት እንደማስተባብር እንደመመራ እንደ ጠቅላይ ጸሐፊነቴ የማነሳቸው የተወሰኑ ነጥቦች ግን ለመንግስትና ለቤተ እምነቶች መልእክት ይኖረኛል። ኢትዮጵያ የብዛ ማህበረሰብ ሀገር እንደሆነች ሁሉ የብዛ ሃይማኖትም ሀገር ነች። እንደነዚህ ባሉ ሀገራት ደግሞ ከመንግስትም ሆነ ከሃይማኖት ተቋማት 5 ነገሮች ይጠበቃሉ ብዬ አስባለሁ። የመጀመሪያው የተቋማዊ አስተዳደር ነጻነት፣ በሃይማኖትና በፖለቲካ መካከል ባውንደሪ መኖር ማለት ነው። ሁለተኛው ማዕከላዊነትና ገለልተኝነት፣ በተለይ አባቶችም ማዕከላዊነታቸውንና ገለልተኝነታቸውን ጠብቀው ምእመናንን የመምራት መንግስትም በዛው ልክ በሃይማኖት ጣልቃ ባለመግባት በራሱ ባውንደሪ የሚሄድባቸው። ሶስተኛው የአምልኮና የአምልኮ ቦታ ስርጭት ፍትሃዊነት። አራተኛው የሃይማኖት ስፍራዎችና የአማኞች ደህንነትን ማረጋገጥ። አምስተኛው በሰላምና በልማት የጋራ ጉዳዮች ላይ በትብብርና በጋራ አብሮ መስራት። እነዚህ ከላይ የጠቀስኳቸው 5 ተጠባቂ ተግባራት እውን መሆን ለመንግስትም ሆነ ለእምነት ተቋማት ቢያንስ 3 ጥቅሞች ይሰጣሉ ብዬ አስባለሁ። አንደኛው የመጀመሪያ በመንግስትና በሃይማኖት ተቋማት ተቋማዊ መተማመንን ያመጣል። አሁን እያየን ያለነው መተማመኖች እየጠፉ ነው ብዬ ስለማስብ ነው። ሁለተኛው በሀገራዊ ጉዳዮች በጋራ ለመከባበርና በጋራ ለመስራት እድል ይሰጣል ብዬ አስባለሁ። ሶስተኛው የሃይማኖት ተቋማት የሚያጋጥሟቸውን አስተዳደራዊ ችግሮችና የሚያቀርቧቸው ጥያቄዎችን መንግስት አፋጣኝ ምላሽ እንዲሰጥ እድል ይሰጣል ብዬ አስባለሁ። ይህ ካልሆነ ግን
በመንግስትና በሃይማኖት ተቋማት መካከል የሚፈጠሩ ክፍተቶች የሚከተሉትን ጉዳዮች ያስከትላል። የመጀመሪያው መንግስትና የሃይማኖት ተቋማት በሀገራዊ ጉዳይ ተመካክረው እንዳይሰሩ ያደርጋል። ሁለተኛው ሀገራዊ አለመረጋጋትን ይፈጥራል። እዚህም እዛም ሌሎች ስራዎች መንግስት ልማታዊ ስራውን ሌሎች የፖለቲካ ስራዎችን እንዳካሄድ እንቅፋት ይፈጥራል ብዬ አስባለሁ። ሶስተኛው የሃይማኖት ተቋማት በመንግስት ላይ መንግስትም በሃይማኖት ተቋማት መሪዎች ላይ ጥርጣሬን እንዲያሳድሩ ያደርጋል ብዬ አስባለሁ። ስለዚህ ለዚህ ሁሉ ታዲያ መፍትሄው ምንድነው ካላችሁኝ ችግሮች ቢኖሩም እንኳ በመቀራረብ በትዕግስት እና በወደ ሰፊነት መመካከርና መፍታት ይገባል ብዬ አምናለሁ። ብፁዕ ቅዱስ አባታችን ቡራኪው ይድረሰኝ። ክቡር ጠቅላይ ሚኒስትር፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ከየአህጉረ ስብከቱ በዚሁ ታላቅ ቤተ መንግስት አዳራሽ የተገኛችሁ በሙሉ ከሁሉ አስቀድሞ ልዑል እግዚአብሔር ቅዱስ ፈቃዱ ሆኖ እንድንወያይ እንድንነጋገር ችግሮችን በችግርነት አቅርበን ለችግሮቹ መፍትሄ በመስጠት የቅድስት ቤተ ክርስቲያንን ሉዓላዊነት የሀገርን አንድነት ለመጠበቅና ለማስጠበቅ የምንችልበት መድረክ ይሆናል ብዬ በማመን እግዚአብሔርን አመሰግነዋለሁ። ክቡርነትዎንም ስለፈቀዱልኝ አመሰግናለሁ። ከዚህ በተረፈ እውነትን እውነት ብሎ ቅድም አንድ አባት ተናግረውታል። እውነትን ተናግረው ከመሸበት ማደር የሚል ብሂል፣ እሱ ትክክለኛ ብሂል ነው። እውነትን መናገር መፍትሄ ያመጣል፣ ችግር ይፈታል፣ አንድነትን ያመጣል፣ የሀገርንም ክብር የቅድስት ቤተ ክርስቲያንንም አንድነት መሰረት አድርጎ ይጓዛልና ክቡርነቶ ከደረቅ እውነት ብነሳ ታላቅ ስራ ሰርተዋል፣ አይካድም። ቅዱስ ሲኖዶሱን አንድ አድርገዋል፣ እውነታ ነው። ሰላም ከተፈጠረ በኋላ እንኳ ስለነበርኩበት አይ አሁን አንሄድም፣ የምንሄደው መስከረም ላይ ነው፣ ትንሽ እንቆይ ሲባል መጽሐፍ ቅዱስ ጠቅሰው የመዳን ቀን ዛሬ ነው የምንሄድ ብለው በራስዎት አየር ይዘውን መጥተዋል። ሁሉንም አሰባስበው ይሄ ቤተ ክርስቲያን ስታዘክረው የምትኖር እውነተኛ ነገር ነው፣ ምንም ጥርጥር የሌለበት ነው። ከዚያም ከመጣን በኋላ እነዚህ አባቶች አንድነት ከተሰባሰቡ በኋላ ምንድነው የሚመገቡት፣ እንዴት ነው የሚኖሩት በማለት ለዘመናት በጥያቄ ስር የነበሩ ህንፃዎቻችንን መልሰውልናል። በዚህም ቤተ ክርስቲያን ታደንቃለች፣ ታመሰግናለች። ችግርም በተፈጠረ ጊዜ ኦሮሚያ በሚል ያንን ችግር ለመፍታት ሁላችንንም አገናኝተው ስምምነት እንዲፈጠር አድርገዋል። ስምምነቱ ተፈጠረ አልተፈጠረ በተባለው መልኩ ሄደ አልሄደ ራሱን የቻለ ሌላ ጊዜ ብንነጋገርበት ደስ ይለኛል። ማን ነው ችግሩን እየፈጠረ ያለው? ለምንድን ነው በተባለው መንገድ አልፈጸም ያለ? ቅድም ተጠቅሷል። ለዚያ መልስ መስጠት አልፈልግም። ራሱን በቻለ በተዳሰሰ መልኩ ምን መልሳቸው ነገሮች ይኖራሉ። በአጠቃላይ በብዙ ነገሮቹ እውነተኛውን ነገር እየተነጋገርን ችግሩን ፈተን ሰላምን ማስፈን ስላለብን ይህ ገዣችን እንዲሆን ምኞቴም ነው እምነቴም ነው። ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ጋር በሚደረግ ውይይት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ የሚቀርቡ ጥያቄዎች ናቸው። ኩላዊት የሆነችው በሀገር በዘመን የማትገደበው ቅድስት ቤተ ክርስቲያን ባልተጠበቀ ሁኔታ ባጋጠማት ችግር ከባድ ፈተና ውስጥ እያለፈች በመሆኑ ፍትሕ ለማግኘት ጥያቄዎቻችንን ለክቡርነቶ ማቅረብ እንድንችል በቅዱስ አባታችን በተጻፈው ቀጠሮ ማስያዣ ደብዳቤ መሰረት ይህን ጊዜ ለንግግር ፈቅደው ስለሰጡን ከልብ እያመሰገን የሚከተሉትን ጥያቄዎች መፍትሄ በመሻት በቅደም ተከተል እናቀርባለን። አንደኛ፣ በቅዱስ ፓትርያርኩ ፈቃድ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት እውቅና ወደ ኒውዮርክ የሄዱት ብፁዕ አቡነ ጴጥሮስ ዶክተር ሐዋርያዊ አገልግሎታቸውን ፈጽመው ቅዱስ ሲኖዶስ የሰጣቸውን ኃላፊነት በአግባቡ ለመወጣት ወደ ኢትዮጵያ ሲመለሱ
የቤተ ክርስቲያንን ክብር በማይመጥን ሁኔታ ወደ ሀገር እንዳይገቡ የተከለከለበት ምክንያት ምንድነው? አልገባንም። ቤተ ክርስቲያኒቱ ችግሩ አልተነገራትምና። ሀ ቤተ ክርስቲያናችን የሕግ ሰውነት ያላት በሀገሪቱና በራሷ ቀኖናውያት ሕግጋት የራሷን ጉዳይ በራሷ የምትወስን ተቋም እንደመሆኗ የአሰራር ጉድለትም ካለ ቤተ ክርስቲያኗ እንድታውቀውና ችግሩን እንድትፈታ እድል መስጠት አይሻልም ነበር ወይ? ለ የችግሩ መንስኤ ዜግነት ከሆነ በቤተ ክርስቲያን አስተምሮ መንግስተ ሰማያት በስጋ ልደት በጎሳ ማንነት ስለማትወረስና በተለያዩ አህጉራት የሚገኙ የውጭ ዜጎች፣ የአህጉረ ስብከት የሥራ ኃላፊዎች፣ ካህናትና ምእመናን ያሏት ስለሆነ በእምነታቸውና በመንፈሳዊ ሕይወታቸው በቅተው ለተገኙት ሁሉ ያለ ዜግነት ልዩነት ማዕርገ ክህነትን ሰጥታ በውጭም ሆነ በሀገር ቤት መድባ የማሰራት ቀኖናዊና ታሪካዊ መብት ያላት ሉዓላዊት መንፈሳዊ ተቋም መሆኗ ለምን ተዘነጋ? የውጭ ዜጎች በሀገራችን ውስጥ በተለያዩ እምነቶች እየመሩ የሚገኙበት ስለሆነ ዝርዝር ማስረጃ ማቅረብ እንችላለን። ሐመርሃ ከቅዱስ ፓትርያርኩ የ2015 ዓ.ም ጉዞ መነሻ ጀምሮ የብፁዕ አቡነ ጴጥሮስና የብፁዕ አቡነ ሕዝቅኤል ጉዞ ጋር በተገናኘ የተፈጸሙ የመብት ጥሰቶች ማለትም ከሕግ አግባብ ውጭ የአባቶችንና የቤተ ክርስቲያንን ክብር በተዳፈረ መልኩ የተፈጸመውን ድርጊት ክቡርነቶ ሰምተውታል? ያውቁታል? ካወቁትስ እንዴት ያዩታል? ሁለተኛ የተለያዩ ጊዜያዊ ክስተቶችን በመጠቀም ክብረ አበውን መዳፈሩ በዚህ መልኩ የሚቀጥል ከሆነ የቤተ ክርስቲያናችንና የቅዱስ ሲኖዶስ ዋስትና ምንድን ነው? ትናንት አንድ ያደረጉት የጣሩለት የደከሙለት ሲኖዶሱ ምንድን ነው ክብሩ ሉዓላዊነቱ? ሀ በታችኛው መዋቅር ያሉ የመንግስት የአስተዳደር አካላት ሁሉንም የማይወክል ማለት ነው፣ አንዳንዶችን ያለበቂ ምክንያት አንድነቷን የሚፈታተን ድርጊት እየፈጸሙ ይገኛሉ። የቤተ ክርስቲያኗ አንድነት ያለመከፋፈል ቀጣይነት እንዲኖረው ድርሻን ከመወጣት አንጻር መንግስት ኃላፊነት የለበትም ወይ? ጥያቄዎች በሚቀርቡ ጊዜ ለኦርቶዶክስ ደግሞ ኦርቶዶክስ እዚህ ምን አመጣት በቃ የሷ ነገር የሚሉ ስላሉ መረጃ ማቅረብም ስለምንችል ይህን ያውቁታል? ካወቁትስ ምን መፍትሄ ነው የሚሰጡን? በተደጋጋሚ በቤተ ክርስቲያን አባቶች ላይ በተፈጸመው አሳዛኝ ድርጊት ምክንያት በምእመናን ልብ የተፈጠረውን ቁጭትና ሕመም መንግስት በምን መልኩ ሊያክመው አስቧል? ሕክምና የሚያስፈልገው ብዙ ነገሮች አሉ። የእኛ እዚህ መለያየት ለመንግስት ጤናማ ነገር አያመጣም። እኛ አንድ ሆነን መንግስትን ስንደግፍ ብቻ ነው ጤናማ የሚወጣው። ቅድም ተነግሯል። በታሪክ ፓትርያርክ የተሰደዱበት ፓትርያርክ የተገደሉበት አለ። ይህ እንዲሆን የሚደረገው እርስ በርስ መጀመሪያ በመከፋፈል አቤቱታ አቅራቢዎችም እኛ ከሳሾችም እኛ እርስ በርስ በምንፈጥረው ነገር ስለሆነ ይህንን መንግስት በትኩረት ሊያዩ የሚገባ በመሆኑ ነው። ሐመርሃ የኢትዮጵያ ተወላጅ የሆኑ የውጭ ዜጎችን መብትና ግዴታ ለመደንገግ የወጣው አዋጅ ቁጥር 270 ዝባር 1994 እና ደንብ ቁጥር 101 ዝባር 1996 ትውልደ ኢትዮጵያዊ ሆኖ የጸና የተወላጅነት መታወቂያ ያለው ሰው ወደ ኢትዮጵያ ለመግባትም ሆነ ለመቆየት የመግቢያና የመኖሪያ ቪዛ እንደማይጠይቅ የሚገልጸው አንቀጽ እንዴት ይታያል? 3 የሀገሪቱን ሕግ አክብረን እስከሰራን ድረስ መንግስት የቤተ ክርስቲያኒቷን ውሳኔ ተቀብሎ ውሳኔውን በሕግ አግባብ እንዲፈጸም ማድረግ ሲገባው ያለመተባበሩ ለወደፊቱ ተመሳሳይ ችግሮች እንደማይፈጸሙ ምን አስተማማኝ ሁኔታ አለ? ሐመርሃ በምስራቅ ጎጃም ሀገረ ስብከት አዋበል ጣቢት ቅዱስ ጊዮርጊስ አንድነት ገዳም በአማኑኤል ከተማ የዋሻ ተክለ ሃይማኖት የሴቶች አንድነት ገዳም ይሄ በቅርብ ጊዜ የሆነ ነው። ሙሉ ንብረታቸው ተወስዶባቸዋል። እመምኔቷ ተወስደው በዓለም ሰዎች ላይ እንኳ የማይፈጸም አስነዋሪ ድርጊት ተፈጽሞባቸዋል። ብዙ ቁሳቁሶች ተወስደዋል። ከገንዘብ እስከ እህል ማለት ነው። የመጠበቂያ መሳሪያዎቻቸው ከመንግስት የተሰጣቸውም ተቀምጠዋል። መነኮሳቱና መነኮሳያቱ የጥይት ድምፅ በሰሙ ቁጥር በዓታቸውን ትተው በየቦታው ተበትነው ሳይመለሱ ቀርተዋል። ገዳሙ አሁንም በውጥረት ላይ ይገኛል። ማን ነው ሊጠብቀው የሚችል? መንግስት አይደለም ወይ? በሰሜን ጎጃም ሀገረ ስብከት በአዴት ከተማ ጌቴሴማኒ ፍልሰታ ለማርያም ደብር፣ በሰሜን ጎጃም ሀገረ ስብከት በሰሜን ሜጫ ወረዳ በላይ ጋፊት ቅዱስ ገብርኤል ቤተ ክርስቲያን፣
በሰሜን ጎጃም በመራዊ ወረዳ በምንም አይነት ሁኔታ ውስጥ የሌሉ ከትምህርታቸው ሌላ ምንም የማያውቁ በርካታ የአብነት ተማሪዎች በግፍ ተገድለዋል። ማን ይጠብቃቸው? ማን ይድረስላቸው? በአጠቃላይ ካህናትና ምእመናን ሕይወታቸውን ሲያጡ፣ ሀብታቸው ሲወድምና ሲፈናቀሉ፣ አብያተ ክርስቲያናትም ሲቃጠሉ እየታየ በዝምታ እየታለፈ ነው። መንግስት ካልጠበቀን ማን ነው የሚጠብቀን? ይህ ሁኔታ እስከ መቼ ነው የሚቀጥለው? በተለያዩ ወቅታዊ ጉዳዮች አንዳንድ አባቶች የግል ሀሳባቸውን ሲገልጹ ጉዳዩ ከቤተ ክርስቲያን ጋር አያይዞ ማየቱ ተገቢ ነውን? አዎ፣ ያልሆኑ ስራዎች የተናገሩ መባል የሌለበትን ያሉ አባቶች አሉ። ከቅዱስ ፓትርያርኩ ጀምሮ ቋሚ ሲኖዶስም አዝኗል። በአግባቡም ችግሩን ለመፍታት ጥረት እያደረገ ነው። ግን ያንደ መነሻ ሆኖ የቤተ ክርስቲያኒቷ ድምፅ እንደሆነ ተደርጎ የሚደረጉ ነገሮች ለምን? ሐመርሃ በታላቁና ጥንታዊ ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ላይ በተደጋጋሚ ጥቃት ተፈጽሟል። በቅርቡም 4 መናንያን አባቶች በግፍ የተገደሉ ሲሆን ግድያው ከተፈጸመ በኋላ በተደረገው ውይይት ለጸጥታ ስጋቱ በአካባቢው አስተዳደር ጊዜያዊ መፍትሄ ተሰጥቶታል። ከወደቁበትም በአካባቢው በጸጥታው ክፍል ተነስተው በስነ ስርዓቱ እንዲቀበሩ ተደርጓል። እናመሰግናለን። በዘላቂነት ግን ገዳሙም ሆነ መናንያኑ በከፍተኛ ስጋት ውስጥ የሚገኙ በመሆኑ በዚሁ ገዳምና በሌሎችም የጸጥታ ስጋት የተጋረጠባቸው ገዳማት ዘላቂ ሰላም እንዲኖራቸውና ለሀገርና ለዓለም ሰላም የሚጸልዩ መናንያን ያለ ስጋት ስርዓተ አምልኳቸውን እንዲፈጽሙ ለማድረግ የሚቻለው እንዴት ነው? ምን ቢሰራ ነው? የቤተ ክርስቲያናችን መከራ ከዕለት ወደ ዕለት እየጨመረ ያለው የመንግስት ዝምታው እስከ መቼ ነው? አንድም ቀን መግለጫ ሲሰጥ ሰምተን አናውቅም። እዚህ ላይ የተደረገው ግፍ ነው። ገዳዩን ማወቅ የመንግስት ድርሻ ነው፣ የቤተ ክርስቲያኒቱ ጉዳይ አይደለም። መጠበቅ የሚችለው ደግሞ መንግስት ነው። ቤተ ክርስቲያን መሳሪያ የላትም፣ መስቀል ብቻ ነው ይዛ የምትዞረው፣ ሌላ ምንም አላማም የላትም። ስለዚህ ለምንድን ነው? ለማጠቃለያ የሀሳብ ስርጸት ነው። በእግዚአብሔር መንፈስ ቅዱስ ጥሪ በቅዱስ ሲኖዶስ ምልዓተ ጉባኤ የተሰየመ ኤጲስቆጶስ እንደ ስሙ ትርጓሜ ዘይርይ ኩሎ ያለ ሀገር ወሰን ያለ መልክዓ ምድር ገደብ ያመኑትን ሁሉ ከላይ ሆኖ የሚጠብቅ ስለሆነ ጳጳሳት ዓለም አቀፍ ሐዋርያዊ አገልግሎት የሚፈጽሙና እየፈጸሙም ያሉ መሆናቸውን በክቡርነቱ የሚመራው መንግስት እንዲረዳልን ቋሚ ሲኖዶሱ በአጽንኦት ያሳስባል። የማሳሰቢያችን ታሪካዊ መሰረትም በአንድ መንበር በአንድ ፓትርያርክ በመመራት ድንበር የለሽ ሐዋርያዊ አገልግሎት ለመፈጸም የዜግነት ጉዳይ በየትኛውም ሀገር ስርዓተ መንግስትና አብያተ ክርስቲያናት ጥያቄ ሆኖ አለመቅረቡ ነው። በእኛም ቤተ ክርስቲያን ታሪክ የመጀመሪያው ሊቀ ጳጳስ ቅዱስ ፍሬምናጦስ በትውልድ ጢሮሳዊ ወይም ሶርያዊ በዜግነቱ ጽራዊ ወይም ግሪካዊ መሆኑ ለአገልግሎቱ እንቅፋት ሳይሆንበት ሐዋርያዊ አገልግሎቱን ፈጽሞ በክብር አርፏል። በዜግነት ሀገሩ በትውልድ መንደሩ ሳይሆን በሀገራችን ኢትዮጵያ በስሙ የተሰየሙ ለሕዝባችን በረከት የሆኑ ብዙ ገዳማትና አድባራትም ይገኛሉ። ከቅዱስ ፍሬምናጦስ በኋላ በ480 ዓመተ ምህረት ወደ ሀገራችን የገቡት 9 ቅዱሳን ሀገረ ሙላዳቸው የጥንቱ የሮም ግዛት ሆኖ ሳለ በሀገራችን ወንጌልን ሰብከው ገዳማዊ ሕይወትን አስፋፍተው ገድላቸውን ፈጽመው የዘላለም ሕይወትን ወርሰዋል። በሀገር በዜግነት ኢትዮጵያውያን ያልሆኑ ወደ ሀገራችን መጥተው በምድረ ኢትዮጵያ መንፈሳዊ ተጋድሏቸውን የፈጸሙ በቅድስናቸው ተቀብለን አባቶቻችን ብለን የምናከብራቸው ለመታሰቢያቸው በቁጥር በርከት ያሉ ገዳማትና አድባራት የታነጸላቸው የውጭ ሀገር አባቶች ብዙ ናቸው። በአጠቃላይ በዓለም ያሉ አብያተ ክርስቲያናት የጵጵስና ሐዋርያዊ አገልግሎት፣ የመንፈሳዊ ተጋድሎ ሕይወት ታሪክ በዘር በሀገር የማይወሰን የዜግነት ጉዳይ የማይነሳበት ጥንታዊ ታሪካዊ ቀኖናዊ ሃይማኖታዊ ነው። በመሆኑ ከዚህ ጥንታዊ ታሪክና ቀኖና የተነሳ ታሪክ ከምንጩ እንዳይዛባ ለቤተ ክርስቲያናችን ዋህድና ለመንበራችን ልዕልና መጽናት ወደ ክቡርነቶ መጥተን ለመፍትሄው መነጋገር ግድ ሆኖብናል። ምክንያቱም
ችግሮች እንዲፈቱ ማለት ነው። የችግሮቹ መፍትሄ ደግሞ ቁልፉ ክቡርነቶ ላይ ነው። ትናንትና ሀገር ናት ብለው ከፍ ያደረጓትን ቤተ ክርስቲያን በዘመኖ ከሀገርነት ወርዳ ጎጥና አጥቢያ እንዳትሆን በዚያው መጠን ከፍ እንድትል ማድረግ የክቡርነቶ ኃላፊነት ስለሆነ ብቻ ነው። መተባበር፣ መታዘዝ የሁላችንም ድርሻ ነው። ክቡርነቶ ባርቆ ሀሳቢነት ይችን ቤተ ክርስቲያን በመጀመሪያው ትንሣኤዋ ላይ ትልቅ ስራ ሰርተዋል። በዚያው እንዲቀጥሉ የሁላችን እምነት ነው። በመጨረሻም ክቡርነቶ ስለሰጡን ጊዜ እያመሰገን ላቀረብናቸው ችግሮችም መፍትሄ እንደሚሰጡን ተስፋ በማድረግ በቅዱስ ቋሚ ሲኖዶስ ስም በድጋሜ አመሰግናለሁኝ። አስፈላጊ በእነዚህ በተናገርኳቸው ነገሮች ላይ መረጃ ይዘና በተባልኩበት ሰዓት መረጃቸውን ይዤ ለመምጣትም ዝግጁ መሆኔን በታላቅ ትሕትና እጠይቃለሁ። ቅዱስ አባታችን ብፁዓን ክቡር ጠቅላይ ሚኒስትር፣ ብፁዓን አበው ሊቃነ ጳጳሳት፣ የጉባኤው ተሳታፊዎች፣ ክቡርነቶ በዚህ መድረክ ተገኝተን ሀሳባችን እንድንሰጥ መድረኩን ስላመቻቹልን አመሰግናለሁ። አባ ኤዎስጣቴዎስ እባላለሁ። ከሰላም አምባሳደር ከኢሉባቦር ሀገረ ስብከት ነው የመጣሁኝ። ሀገረ ስብከቴን በማስቀደም ንግግሬን እጀምራለሁ። ኢሉባቦር ሀገረ ስብከት ያው ሰላማዊ ሀገር በመሆኑ ብዙ ብሔር ብሔረሰቦች የሚኖሩባት ሀገር ስለሆነች እንደዚሁም ደግሞ የሰማዕቱና አርበኛው የብፁዕ አቡነ ሚካኤል በጣሊያን እጅ የተገደሉ አጥንታቸው ያለበት አገር በመሆኗ በሰላም ትኖራለች። የሰላም አምባሳደር ተብላም ተጠርታለች። አሁን እኔ ወደዛ ከሄድኩኝ ጀምሮ ያለው የሕዝብ አኗኗር በጣም የሚያስደስት ነው። ክቡርነቶ በጣም የሚያስደንቅ የሕዝብ አንድነት እየታየ ነው። የኦርቶዶክሳውያን አንድነት ብቻ ሳይሆን ሙስሊሞች፣ ፕሮቴስታንቶች፣ ኦርቶዶክሳውያን ቤተ ክርስቲያን ሲያስመርቁ ፕሮቴስታንቶች ከነ ፓስተሮቻቸው ከነ ምእመናኖቻቸው ገንዘብ በማሰባሰብ ድጋፍ በመስጠት ፈንድሬዝ በሚደረግበት ጊዜ እየተሽቀዳደሙ እየሰጡ ከኦርቶዶክሳውያን በበለጠ ስጦታ እየሰጡ የሕዝብ አንድነት እየታየበት ያለ ሀገር ነው። ይሄ በቪዲዮም ተቀርጾ ለሌላውም ሀገር ጥሩ አስተማሪ ይሆናል ብለን እናስባለን። ምናልባት ጥያቄ የምጠይቀው በኢሉባቦር ሀገረ ስብከት የታወቁ በጣም ታሪክ የሰሩ ለሀገራቸው የተሰዉ ብፁዕ ሊቀ ጳጳስ ሰማዕትና አርበኛ አቡነ ሚካኤል የጎሬው በጵጵስናቸውን ከብፁዕ አቡነ ጴጥሮስ የፒያሳው ጋራ ግብጽ ሄደው ከግብጽ ጵጵስናቸውን የተቀበሉ ነው። ያን ጊዜ እንግዲህ ጵጵስና ወደ ኢትዮጵያ ባልገባበት ጊዜ ማለት ነው። እንግዲህ እዛ ያንን ሀገር ባርከው ቀድሰው እዛው መጨረሻ ላይ ሕይወታቸውን ለሀገራቸው ለሕዝባቸው ሰጥቷል። እኚህ አባት በሃይማኖት በቤተ ክርስቲያን ጉዳይ ብቻ ሳይሆን በቤተ ክርስቲያን ሐውልት ተሰርቶላቸዋል። ቤተ ክርስቲያን አቅሙ የሚችለውን ሁሉ እያደረገ ነው ያለው። ነገር ግን የከፈሉት ውለታ ለሀገርም ጭምር በመሆኑ ለሀገር ነው የተዋደቁት። ጣሊያን ነው ገደላቸው። በምንም አንተ ወራሪ ነህና ኢትዮጵያን አትገዛትም ብለው ሕይወታቸውን የሰጡ ስለሆኑ በመንግስት በኩልም ትኩረት ተሰጥቶ በስማቸው የተለያዩ ተቋማት ማቋቋም ብንችል መንግስት ቢረዳን ታሪክ የሰሩትን አባቶች መንግስትም ቢያበረታታልን ይህንን ጥያቄ አቀርባለሁ። ሌላው የሰላም ጉዳይ ነው።
በሰላም ዙሪያ ከአባቶች የበለጠ መልእክተኛ አስታራቂ አለ ወይ? የሰላም መልእክተኛ የሃይማኖት መሪዎች ናቸው እና የሃይማኖት መሪዎች በአሁኑ ጊዜ የምንሰማው ጆሮን ጭው የሚያደርግ ነገር መራገም ሳይሆን መባረክ ነው የአባት ስራ እና ሰላሙ ዙሪያ ላይ ለምን አንሰራም? እና በሰላም ዙሪያ ኃላፊነት ቢሰጠን እንስራ ባይ ነኝ እና ታቦት የቃል ኪዳን ታቦት አቁሞ ከፊት ቁሞ መራገምና ግደሉ የሚል ሕገ ቤተ ክርስቲያንም የለም። ይህም ተደርጎ በሌላ መልኩ ይህም ተደርጎ ቤተ ክርስቲያን ምንም አንድ አቋም አልወሰደችም። ለምን እንደሆነ እንግዲህ እውነት መናገር አስፈላጊ ነው። እውነት መናገር እውነትን ተናግሮ ከመሸበት ማደር ነው ተባለ። እውነት መናገር ማለት እንግዲህ አንድ የቅዱስ ሲኖዶስ አባል የቃል ኪዳን ታቦት ፊት ቁሞ አንድ የሀገርን መሪ ግደሉ ብሎ ሲናገር ምን ማለቱ ነው? ይሄ ከየት የመጣ ሕግና ስርዓት ነው? ይሄ የቤተ ክርስቲያን ስርዓት ነው? ቀኖና ነው? ዶግማ ነው? እሺ ካልሆነ የራሱ ፍላጎት የግለሰብ ጉዳይ ግላዊ ስሜታቸው ወይም ፖለቲካ ለመስራት ፈልገው ከሆነ ይሄ ቤተ ክርስቲያንን አይወክልም፣ ሲኖዶስን አይወክልም ተብሎ መግለጫ ተሰጥቷል። መግለጫ ለምን አይሰጥም? ለምን ዝም ተባለ? ምን ማለት ነው? ክቡር ጠቅላይ ሚኒስትር፣ ብፁዕ ወቅዱስ አባታችን፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን፣ እኔ አብዛኛዎቹ ተነስተዋል። አጭር ጥያቄም ሀሳብም ነው የማቀርበው። ኢትዮጵያ የምትባለው ሀገር የምትበራው በሁለት ክንፍ ነው፣ በስርዓተ መንግስት፣ በስርዓተ ሃይማኖት። እነዚህ ነገሮች ጤናማ ካልሆኑ ድንብት አይኗን የምታወጣ ክንፏን የተሰበረች ንስር ከመሆን ያለፈ ሌላ ትርጉም የላትም። ስለዚህ በዚች ሀገር ስንኖር ለሀገር ስንሰራ ቤተክርስቲያን ዋና መንግስት እንደ ወተትና እንደ ቡና ሳይቀላቀሉ ቦታ ሳይቀያየሩ እንደ ሰምና እንደ ክር የግድ መዋሃድ አስፈላጊ ነው ብዬ ነው የማስበው። ልብ በሉ። ምናልባትም ለቃላት ስንጠቃ ብዙዎች በደንብ መሰንጠቅ ስለሚችሉ ለምንድን ነው እንደ ሰምና እንደ ክር መዋሃድ ያለባቸው ያልን እንደሆነ አብሮ ለመንደድ ነው። ካልነደዱ ማብራት የለም። ነዶልን ከሆነ ነደን ከሆነ ያበራንላቸው ሰዎች አሉ፣ በርቶልን ከሆነ ደግሞ የነደዱልን አሉ ማለት ነው። ስለዚህ ቤተክርስቲያኗ አሁን ልዩነቱ በጣም ሰፍቶ ገደል ሆኖ ተራራ ሆኖ ነው ያለው። በመንግስትና በቤተክርስቲያን መካከል የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እንደተባለ ሁሉ ድንበር ነው የሚያስፈልገው እንጂ አጥርም ገደልም ተራራም አያስፈልግም። ድንበር ማለት አጥር ማለት አይደለም። ተጠባብቆ ተነጋግሮ አንዱ ለሌላው እየተጠነቀቀ መጓዝ ማለት ነው። ስለዚህ ያ ድንበር ያስፈልጋል። ቅድም በሰፊው እንደተነሳ ሁሉ አሁን ቦታ ተቀያይረን መንፈሳዊ አውደ ምሕረቱ የጭፈራ፣ የፉከራ፣ የቀረርቶ፣ የሽለላ ሆነዋል። ፖለቲከኞችም የእኛን ድርሻ ወስደው ነው ያሉት እና እነዚህ ነገሮች ወደ ቦታቸው መመለስ አለባቸው። መቼም ለመድኃኒት አይታዘዝለትም። እኛ ቅድም እንደተባለውም እነዚህ አባቶች መድኃኒቶች ናቸው። ለእኛ ምክርም የሚያስፈልገን አይመስለኝም፣ መንግስትም ምክር የሚያስፈልገው አይመስለኝም። እና ምን ታስቧል? ምንድን ነው የሚሻለው? ማዶ ለማዶ ቆመን መነጋገሩ፣ መፎካከሩ፣ መዛዛቱ የት ያደርሳል? መደበላለቁ ሳይኖር በመገነዛዘብ ካልሆነ በስተቀር ጥቅም አለን ወይ? ቤተ ክርስቲያኗም ለብቻዋ ቆማ አቅም ያንሳታል፣ ጉልበት ያንሳታል። የሁሉ ክፍፍሉ፣ ችግሩ፣ አደጋው የመጣው በመራራቃችን ነው። ስለዚህ ቀርቦ እንደ ቤተሰብ እንደ ወንድም መነጋገር ያስፈልጋል። ቅዱስ አባታችን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ብፁዕ ጠቅላይ ስራ አስኪያጅ፣ ብፁዓን አበው ሊቃነ ጳጳሳት፣ የዚህ ጉባኤ ታዳሚዎች፣
ክቡር ጠቅላይ ሚኒስቴር ከመጣችሁበት አካባቢ ያለውን ችግር ግለጹ ብለው አጀንዳውን ሰጥተውናል። ወደ ሀገረ ስብከቴ ስገባ እኔ ያው ባሁኑ ተወክዬ የመጣሁት ከቄለም ወለጋ ነው፣ ከደንቢ ዶሎ ነው። እዛ አካባቢውን ያለውን ችግር ለመግለጽ እንደሚታወቀው የወለጋ ሕዝብ ውሃ ሲሰጡት እርጎ የሚሰጥ ሕዝብ ነው፣ አክባሪ ሕዝብ ነው። ነገር ግን አሁን በክቡርነቶ ዘመን የአውሮፕላን ማረፊያ በአሁኑ ሰዓት ከአዲስ አበባ ደንቢ ዶሎ በጭንቅ ጊዜ እንዲጀመር በማረጎ በዛ ሕዝብ ስም ሳላመሰግኖት አላልፍም። በሁለተኛ ደረጃ ከደንቢ ዶሎ ጋምቤላ ያለው መስመር ተዘግቶ ነው ያለው። በዛ አካባቢ ህብረተሰቦች መውጫ መግቢያ የላቸውም። እነዛንም ህብረተሰቦች ታስቦ ያ መንገድ የሚከፈትበትን ነገር እንዲያመቻቹ ክቡርነቶ እቺ ቤተ ክርስቲያን የራቁ አሉ፣ የራቁትን አቅርበው አንድነቷን መልሰው እንደሚሄዱ ተናግረዋል። ቅድም አንድ አባት እንደ ክቡርነቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተመቸ ጊዜ የለም። በዚህ በተመቸ ጊዜ ደግሞ አንድነቷን አስጠብቀው እንደሚሄዱ ባለሙሉ ተስፋ ነኝ። መልካም። ከሰዓታችን አንጻር በርካታ ሀሳቦች ስለተነሱ ለዛሬ ውይይታችን በቂ ግብአት ሊሆኑ የሚችሉ ሀሳቦችም ስለተደመጡ በእኔ በኩል ያሉትን ሀሳቦች ገልጽና ወደፊት ሌላ ውይይት የሚያስፈልገን ከሆነ እንደ አስፈላጊነቱ እያየን እንቀጥላለን። በመጀመሪያ ስለመጣችሁም ሀሳባችሁን በነጻነት ስላነሳችሁም አባታዊ ምክር ስለሰጣችሁም እጅግ አድርጌ አመሰግናለሁ። ከሁሉም አባቶች የሚነሱ ጠቃሚ ሀሳቦች፣ ምክሮች ለመንግስትም በግልም ጠቃሚ ስለሚሆኑ በዚያ መንፈስ ነው ይሄ መድረክ የተዘጋጀው። ውይይቱ ይቀጥላል ከሁሉም ጋር። መንግስት ሁሉም ማህበራዊ ሴቶች ሶሻል ካፒታል መጠናከር አለባቸው፣ ለሀገር ህልውና ያስፈልጋሉ፣ መሰረት ናቸው ብሎ ያምናል። ማህበራዊ ሴትን የሚንድ አይደለም ቤተ እምነትን የእቁብ የእምነት ድርን የሚበጣጥስ ማንኛውም ተግባር ሄዶ ተቋም አፍራሽ አገር አፍራሽ ይሆናል ብሎ ነው የሚያስበው። ተቋምን የምናስበው እንደ ሀገር መሰረት ነው። ይሄ የመንግስት ሀሳብ ብቻ ሳይሆን በፓርቲያችን ፕሮግራም፣ በመዋቅራችን፣ በመንግስታችን አደረጃጀት፣ በተግባራችንም የተገለጠ ነው። በተግባራችንም እነዚህን ማህበራዊ እሴቶች ማጠናከር፣ ማገዝ፣ ሲጣሉ ማስታረቅ፣ ጥያቄዎቻቸውን መመለስ፣ ከነሱ ጋር መቆም ያስፈልጋል ብለን እናምናለን። ፕሮግራማችን ላይ ያስቀምጠነዋል። በስራችን እየተገለጠ ነው። ሰው ደካማ ስለሆነ እዚህም ቢቀመጥ እዚያ አንዳንዴ ሊያበላሽ ይችላል። እንደ መንግስት ያለን እሳቤና አሰራር ግን ግልጥ ያለ ነው። ማህበራዊ እሴቶች፣ ተቋሞች፣ ሶሻል ካፒታልስ ዲኬ ማድረግ የለባቸውም፣ መፍረስ የለባቸውም፣ መጠንከር አለባቸው፣ ያስፈልጉናል ብለን እናምናለን። እኛ ኢትዮጵያ ደጋግመን ኢትዮጵያ ብለን የምናነሳው ህዝቧንም አኗኗሯንም እምነቷንም ባህሏንም ታሪኳንም ደምረን ነው። ኢትዮጵያ ስንል የሚመቸንን መርጠን አይደለም። የማይመች ታሪክም ቢኖር የምንማርበት ይሆናል እንጂ የኛው የመጠሪያችን የመለያችን አካል እንደሆነ የምናስበው። ኢትዮጵያ ስንል ተራራውም ሸንተረሩም ከፍታውም ዝቅታውም ራስ ዳሽኑም ዳሎሉም ጭምር ነው ኢትዮጵያ የምንለው። የራስ ዳሽን ከፍታም የኛ መገለጫ ነው። የዳሎል ዝቅታም የኛ መገለጫ ነው። የጠባሴ ብርድም የኛ መገለጫ ነው። የጋምቤላ ሙቀትም የኛ መገለጫ ነው። የሚመቸንን መርጠን ኢትዮጵያ ልናደርግ አንችልም። ኢትዮጵያ የዚህ ሁሉ ነገር በውስጧ አቅፋ ያዘች ትልቅ የሆነች
በቀላሉ ሰዎች እንዳሟረቱትም የማትፈርስ የሚጠብቃት የማይተኛ የማያንቀላፋ እንደ ሰዎች ፍቃድ የማያውላት ስለሆነች በሙሉነት ካልተረዳናት በስተቀር እኔን ብቻ ማዕከል አድርጌ ኢትዮጵያ እሱም ብቻ ማዕከል አድርጌ ኢትዮጵያን ካሰብ የተስተካከለ ነገር አይሆንም። እምነትና እሴት ሲባል ክርስትና፣ እስልምና፣ ቅዳሴ፣ አዛን የኢትዮጵያ መገለጫ ናቸው። ነጥሎ ቅዳሴ የኢትዮጵያ መገለጫ መሆን አይችልም። ነጥሎ አዛን የኢትዮጵያ መገለጫ መሆን አይችልም። ብዙ ትውልድ ኖሮባቸዋል። ኦርቶዶክስን በሚመለከት በተደጋጋሚ ስላነሳው ድጋሚ አላነሳም። ምንም የተናወጠ አቋም የለኝም። የኢትዮጵያ መሰረት፣ የኢትዮጵያ ጽኑ ምሰሶ፣ አስፈላጊ ተቋም እንደሆነች በሙሉ ልብ ነው ማምነው። ኦርቶዶክስ መነካት አለባት የሚል በፍጹም እምነቱም የለኝም ሐሳቡም የለኝም። ኦርቶዶክስን እንደማከብረውና እንደምወደው ሙስሊም መነካት አለበት ብያላም ሌላም የሚያምን ሰው ለምን የኢትዮጵያ ሙሉእነት የሚረጋገጠው ሁሉም እምነት፣ ሁሉም እሴት፣ ሁሉም ታሪክ በልኩ ሲቀመጥ ስለሆነ እና በንግግሬም በፕሮግራሜም በተግባሬም አንድ ቀን ተዛንፌ አላቅም። በዚህ ጉዳይ ቢያንስ ነፍሴ እያወቀች ኦርቶዶክስን የሚበድል ነገር ሰርቼ አላቅም። ወደፊትም የማደርግ አይመስለኝም። አንዳንድ ሀሳብ ተነስቷል። በአንዳንዶቹ ላይ እንዳስፈላጊነቱ ምላሽ እሰጣለሁ። ቋንቋና ባህልን በሚመለከት በየትኛውም ቋንቋ ቢሆን ደቡብ ሱዳን ሄደን፣ ዩጋንዳ ሄደን፣ ደቡብ አፍሪካ ሄደን ወንጌልን ማድረስ ነው የኛ ስራ። በቋንቋ ምክንያት እውነት ከቀረ፣ በቋንቋ ምክንያት የምስራች ከቀረ ኪሳራ ነው። ይህንን ለእናንተ መንገር የኔ ተግባር መሆን የለበትም። ታውቁታላችሁ። ቋንቋ ጉዳያችሁ ቢሆን ኖሮ ዛሬ በዕብራይስጥ ነበረ የምንግባባው። የመጣው እኮ ከዛ ነው። ከዕብራይስጥ እውነት እንወሰድ ነው እንጂ ቋንቋ አልወሰድንም። እውነት መውሰድ ትክክል ነው። ቋንቋ በሚመለከት ግን ለመስፋት በሚያስችል አግባብ መስራት ጥሩ ነው። 2፣ 3፣ 4፣ 5 ቋንቋ መናገር የብዙ የሃይማኖት አባቶች ልምምዳቸውም ጸጋቸውም ብቃታቸውም ነው። ይህን ማድረግ ይጠቅማል ብዬ አስባለሁ። ከኦሮሚያ ጋር ተያይዞ የተነሳው ሐሳብ ያኔ ችግሩ ሲያጋጥም ቀደም ሲል እንደተነሳው የኛ በዚያ ጉዳይ መግባት ትክክል አይደለም ብለን ብናምንም የኋላ ኋላ ግድ ሲሆን ከአባቶች ጋር በመመካከር ነገርየው ረገብ እንዲል በስክነት እንዲታይ ሙከራ አድርገናል። አሁንም ያለን ጠንካራ አቋም እንደነዚህ አይነት ጉዳዮች ቸል አትበሉ። ምልክት ስታዩ ቁጭ ብላችሁ ተነጋግራችሁ በልማዳችሁ በስርዓታችሁ መፍታትና ቅሬታ ካለ ማስተናገድ አለባችሁ። እናንተ እንኳን መንግስት ቅሬታችን ይስማ እያላችሁ እርስ በርሳችሁ ደግሞ ቅሬታ ማትደማመጡ ከሆነ እንዴት ይሆናል? መፍታት ያስፈልጋል። በቸልታ ከተሄደ ይንሸራተታል። ያኔ አስቸጋሪ ነው። ለዚህ ደግሞ ብቃት ያላችሁ ይመስለኛል። ያኔ ዱብዳ ነው፣ ድንገት ነው በሚል ምክንያት ሊያጋጭ ይችላል። አሁን ግን አይደለም። ሁሉም አባቶች ስላላችሁ ምን ተመለሰ ምን አልተመለሰም ለምን ብላችሁ ቁጭ ብላችሁ በሰከነ መንገድ መከራችሁ ብትፈቱ ጥሩ ነው። እነዛ ስምምነቶች መከበር አለባቸው። እነዛ ስምምነቶች መፈጸም አለባቸው። አንዱ እንዲፈጽም የሚጠይቅ አንዱ እንዳይፈጽም የማይፈልግ ሳይሆን ሁላችንም ለጋራ ሰላም ላላችሁት አንድነት ሲባል መፈጸም ይኖርብናል፣ ያስፈልጋል። በእኛና በእናንተ መካከል በእኛና በሌሎች የእምነት ተቋማት መካከል ሊኖር ስለሚገባው ዝምድና እኛ ግልጥ ያለ ፖሊሲ ነው ያለን። መንግስታት በሶስት መንገድ ከሃይማኖት ተቋማት ጋር ይዋሃዳሉ። አንደኛው ዲፔንደንት ነው፣ የተጣበቀ መለየት የማያስችል አንዱ ለአንዱ ህልውና ወሳኝ የሆነ ኢትዮጵያም ውስጥ የምናውቀው እሱን እኛ አንቀበልም። ጊዜው አልፎበታል፣ ቀርቷል። ሁለተኛው ዶሚናንስ ነው። እዚሁ ይሄ የዲፔንደንት የተጣበቀ ከሚዛን በላይ የተሳሰረ
ግንኙነትን ሲበጣጥስ ደግሞ ኢትዮጵያ ውስጥ የመጣው ለውጥ ዶሚናንስ ነው ያመጣው። እኔ የምፈልገውን ፓትርያርክ ሾማለሁ፣ እኔ የምፈልገውን ጳጳስ ሾማለሁ፣ እኔ የማልፈልገውን ገላለሁ፣ አባርራለሁ የሚልም ዶሚናንስ ትክክል አይደለም፣ ትክክል አይደለም። እኛ የምናስበው ዲሞክራቲክ የሆነ እምነት በራሱ መርህና ስርዓትና ህግ የሚመራ መንግስት በራሱ እምነትና ስርዓት ህግ የሚመራ ነገር ግን አንዱ ለአንዱ ደግሞ ጋሻ ስለሆነ አንዱ ለሌላው አስፈላጊ ስለሆነ አስፈላጊ በሚባሉ ጉዳዮች በትብብር አብረው የሚሰሩበትን መንገድ ነው የምንፈልገው። ለምሳሌ ሀገር ማስተዳደርን በሚመለከት የኛ ስራ ነው። የእናንተ ፍቃድ አያስፈልገንም። እናንተ ህግ አውጪ አይደላችሁ። እንዴት ነው ዜጎች የምናስተናግደው? የኛ ስራ ነው 100%። እንዴት ወንጌል ይስፋፋል? የእናንተ ስራ ነው። ወንጌል የሚስፋፋው ግን ሀገር ለመጠበቅ በሚያግዝ መልኩ ስለሆነ ትውልድ ለማነጽ ስለሆነ ሰላማዊ አውድ ለመፍጠር ስለሆነ እኛም እኮ እየረዳናችሁ ነው። መንግስት ዜጎች መልካም እንዲሆኑ እያገዝን ነው። በዚህ ጉዳይ መታገዝ አለብን ብሎ ቤተክርስቲያን ቢጠይቅ ደግሞ አግባብ ይመስለኛል። ለዚያ ነው ትብብሩና ንግግሩ የሚያስፈልገው፣ አንዳችን በሌላችን ስራ ሳንገባ ማለት ነው። እስካሁን ባለፉት 5 ዓመታት ምን ተሰራ፣ ምን አደረጋችሁ፣ ምን ጎደለ ለሚለው ጉዳይ አንዳንዶቻችሁ ለማንሳት እንደሞከራችሁት አንደኛ እምነት እና መንግስት ነፃና ገለልተኛ ሆነው እንዲሰሩ ተደርጓል። በእናንተ ስብሰባ አጀንዳ አንሰጥም፣ በጳጳስ ሹመት አጀንዳ አንሰጥም፣ አናማክርም። ትናንት ምን ነበር እናቀዋለን፣ ነበርንበት፣ እንዴት እንደሚሰራ እናቀዋለን። ሌላ መስካሪ አንፈልግም፣ እኛ አንገባም። ለምን አባቶች ይሄንን ለማስተዳደር ይቸገራሉ ብለን ስለማናስብ። በእርግጥ ነፃነትን ማስተዳደር በጣም ከባድ ነገር ነው። ለሰው ልጅ ከባዱ ፈተና ነፃነትን ለማግኘት መታገል ሳይሆን ነፃ ከሆነ በኋላ ነፃነትን ማስተዳደር ነው። ነፃነትን ለመምራት ለማስተዳደር ዛሬ አይደለም፣ በአዳምና ሔዋን ጊዜ ጀምሮ ነፃነትን አስተዳድሮ መኖር ይቸገራል። የሰው ባህሪ ነው። ህጋዊ እውቅና እንዲያገኝ፣ ገለልተኛ እንዲሆን፣ ችግሮች ሲያጋጥሙ ደግሞ በውይይት እንዲፈታ። መቼም ብዙዎቻችሁ ቢያንስ 30-40 ዓመት ኖራችኋል። ከዛ በላይ የቆያችሁም ትኖራላችሁ። መቼ ነው መንግስት እናንተን በዚህ መልክ ጠርቶ እንወያያላችሁ? የትኛው መንግስት ነው እንዲያነጋገራችሁ? ይሄ እውነት አይደለም። ይሄን እውነት አብይ ጾም እየጾምን እንኳን መናገር እንዴት ይከብደናል። ሌላ ጊዜ ቢቀር ማለት እኔ ወደ ቅዱስ ሲኖዶስ ዋናው መስሪያ ቤት ፓትርያርኩ ጋር ባለፉት 5 ዓመታት በትንሹ 6 ጊዜ ሄጃለሁ። 6 ጊዜ በአካል ለእርቅ ብቻ ሳይሆን ብቸኝነት ተሰምቷቸው ከፍቷቸው ይሆናል ብዬ ባሰብኩበት በጦርነት ጊዜም ለጠይቃቸው ሄጃለሁ በደስታ። ምን ያንስባቸዋል? አባቴ ናቸው። እኔ እሳቸውን አባት ለማድረግ ኦርቶዶክስ መሆን አይጠበቅብኝም። 6 ጊዜ የሄደ መሪ ማን ነው? ታሪክ ጽፎ የለ እንዴ? ታሪክ ትናገሩ የለ? አምጡና ከዛ ያነሰ ከሆነ እናያለን። ስብሰባ የሚመለከት ቢያንስ እንደ በዋና ዋናዎቹ 11 ጊዜ ስብሰባ አድርገናል እዚህ ቢያንስ። ከዛ ይበልጣል። አንዳንድ ስደት ሲያጋጥም ተደጋጋሚ የምንገናኝባቸው ጊዜዎች አሉ። ግን ዋና ዋናዎቹን 11 ጊዜ ተገናኝተናል። የአቡነ ቴዎፍሎስ ህንፃ 45 ዓመት በላይ ተወርሶ ምላሽ ያጣውን ኦርቶዶክስ ያግዘኛል ለወንጌል ስራ መንግስት ይህንን ቢተው ምን ይጎዳል ስትል እንደተባለው ወስነን ሰጥተናል። በሀገር ደረጃ የይዞታ ማረጋገጫ የትኛው መንግስት እኛ የሰጠናችሁን ያክል የሰጠ የለም። በማስረጃ መነጋገር ይቻላል። ዛሬ በከተማ ብቻ ገጠር ሳይጨምር 167 ቤተክርስቲያን የተገነባ ነው። ዛሬ በቁጥር በቦታ በስፋት እናውቀዋለን። ሆሳና ላይ ችግር ነበር። ጥምቀተ ባህርን በሚመለከት ተነጋግረን ፍቺ እንዲያገኝ አድርገናል። አቡዳቢ ላይ በአረብ ምድር ቤተክርስቲያን ብትኖር ስለሚጠቅመን ለኛም ክብር ስለሆነ ሰፋ ያለ ቦታ እንታገኝ አድርገናል። እኛን ያደረግነው በእኛ ጥረት በእኛ ጥያቄ ነው 100% የሆነው።
ችግር ካለብን እዛ ድረስ መለመን አይጠበቅብንም። እዚሁ ካስተናገርን በቂ ነው። ካልፈለግናት እዛ ድረስ ሄደን ሰው ማስቸገር አይጠበቅብንም። ላሊበላ ውቅር አብያተ ክርስቲያናት አጠቃላይ እዛ አካባቢ ያሉት ከታሪክ አንጻር፣ ከስነ ህንፃ አንጻር፣ ከእምነት አንጻር ትልቅ ዋጋ ስላላቸው የውጭ ሀገር መንግስት ለምንን ለማስጠገን ለማደስ እየሞከርን ያለ ነው። በተለይ ራሱ ቅዱስ ላሊበላ የሰራው የፍሳሽ ማስወገጃ ደፍኖ ተበላሽቶ ውሎ አድሮ ቤተክርስቲያኗን ሊያፈርስ የሚችለውን ፓርት በትላልቅ ሙያተኞች እንዲሰሩ እያደረግን ያለ ነው። ቅርስ ታሪክ እንዲጠበቅ ስለምንፈልግ ማን ጠየቀን? ማን አስገደደን? እኛ ሰው ለምነን እዛ ሄደን ለመስራት ምንም ግዴታ የለብንም። የትናንትና መንግስታት ምንም እንዳላሉት እኛም ዝም ብለን ማለፍ እንችላለን። ግን የኛ ታሪክ ነው፣ የአባቶቻችን ታሪክ ነው። ቢቆይ ልጆቻችን መመኪያ ኩራት ይሆናቸዋል። አሁን ድሃ ስለሆነ ነው ያልወጣው እንጂ ሀብት ቢኖር በብዙ የሚነገርለት ታሪክ ነው። ሻል ስንል እነዚህ ታሪኮች ለኢትዮጵያ ጌጥ ኩራት ስለሚሆኑ ቢቆዩ ቢሸጋገሩ መልካም ነው ብለን ስለምናስብ ነው የምናደርገው። አዲስ አበባ ላይ ብቻ ከ60 በላይ የጥምቀት ማክበሪያ ቦታዎች ባለፉት 2 ዓመታት 3 ዓመታት ሰጥተናል ማለት እውቅና ያለው ሰርቲፊኬት ማለት ነው። ለባለፈው ጥምቀት ሲታይ ከ60ዎቹ ከአንዱ በስተቀረ ቆሻሻ መጣያ ነው የሆነው። አንዱ ብቻ ንጹህ ነበር። አምጡ ማለት ብቻ ሳይሆን መጠበቅም አለብን፣ ማጽዳትም አለብን፣ ጽዳት ማስተማርም አለብን። መቆሸሽ መጨለም የወንጌል ባህሪ አይደለም። መቆሸሽ መጨለም የሌባ የሰይጣን የክፉ ባህሪ ነው። መጠየፍ አለብን። ቆሽሽና እኛ መናገር አለብን፣ ማስተማር አለብን። የተሰጠው ቦታ እንደዚህ አይደለም የቆየው። አዲስ አበባ ብቻ ሌላውን ሳልጨምር የአምልኮ ቦታ 68፣ ለታቦት ማደሪያ 40፣ ለመንበረ ጵጵስና ሄድኳርተር መገንቢያ 1፣ ለማዕከል 2፣ በጥቅሉ 111 ቦታዎች ከ1.1 ሚሊዮን ካሬ በላይ ተሰጥቷል። ቤት በኩል ነው እኛ አድሏዊ ልንባል የምንችለው? ፋክት እኮ ነው፣ መረጃ ነው። የትኛው መንግስት ነው የሰጠው በዚህ ደረጃ እውቅና? ይህንን ፋክት ዲናይ አድርገን ይህንን ፋክት ዘንግተን ትናንሹን ነገር ለማየት ከሞከርን ከመቀራረብ ይልቅ ይበልጥ መጠራጠርን እናስፋፋለን። በእርግጥ ቃሉ ሁሉንም መርምሩ እንደሚለው ንግግርን ሁሉ እንዳለ እናየው፣ እንመረምረዋለን። በእውነት በፋክት እንመረምራለን። አንድ አባት የውጭ ዜግነት ካላቸው ጋር ተያይዞ የተነሳው እሱ የመንግስት ስራ ነው። የመንግስት መስሪያ ቤት በራሱ አሰራር ይሰራዋል። ብዙ የምነጋገርበት ጉዳይ አይደለም። አሰራር አለን እኛ፣ በስራችን የሚታይ ይሆናል። ቤተ ክርስቲያን እንዳትከፋፈል መንግስት ሚናውን ቢወጣ ለተባለው በተደጋጋሚ በተግባር ያሳየነው ጉዳይ ስለሆነ አሁንም እኛ መምከር ነው የምንችለው። ቤተ ክርስቲያን አንድ ብትሆን መጀመሪያ ራሷ ቤተ ክርስቲያን፣ ሁለተኛ እሷን አምነው ተቀብለው የሚመሩ መሪዎቿ፣ ሶስተኛ የኛ እናት ለሚከተሏት ምእመናን፣ አራተኛ ኢትዮጵያ፣ አምስተኛ ደግሞ ዋይዝ ለሆኑ ሰዎች ለአፍሪካም ቢሆን ጠቃሚ ነው። በአፍሪካ ደረጃ እኮ የዚችም ቤተክርስቲያን ያክል ለሺህ ዘመናት የቆየ ቋሚ ተቋም ማግኘት ከባድ ነው። በአየር መንገድ እንኮራ የለ እንዴ? በቴሌኮሙኒኬሽን እንኮራ የለ እንዴ? 100 ምናምን ዓመት ብለን 1000 ዓመት መቆየት እንደሚቻል አባቶች ቴክኖሎጂ በሌለበት እየተወራረሱ እምነትን፣ አሰራርን፣ ስርዓትን ማስተዳደር እንደሚችሉ ትምህርት ቢቀሰምባት ብዙዎች ያተርፉ እንደሆነ እንጂ ጉዳት የለውም። ለመከፋፈል የምንቸኩል ሰዎች በሰከነ መንገድ ብናይ ጥሩ ነው። የኦሮሚያም ይሁን የትግራይም ይሁን የሌላም አካባቢ ይሁን አይፈይድም። ችግር ካለ ተመካክሮ ተነጋግሮ በውስጥ ማስተካከል። አንድ ብትሆኑ፣ ጠንካራ ብትሆኑ ለኢትዮጵያም ኩራት፣ ለኢትዮጵያ ብቻ አይደለም። ጠንካራ ኦርቶዶክስ ካለ ሙስሊም ውስጥ ችግር ካለ ሄዶ ይፈታል። ፕሮቴስታንት ችግር ካለ ሄዶ ይፈታል። ተቋም ነዋ።
የተዳከመ የተለያየ ከሆነ ግን እንኳን ሌላውን ሊያግዝ የራሱን ለመፍታት ይቸገራል። እኛ የምንፈልገው አንድ ጠንካራ ተቋም እንድትሆን ነው። የሚበጀው ብለን የምናስበውም ይሄን ነው። አንድ እንድትሆን እንድጠነክር በእኛ በኩል ማድረግ የሚገባን ማንኛውም ነገር ካለ እንደ ወትሮ ሁሉ ዝግጁ ነን። እኛ ከማገዝ አንቆጠብም። የእናንተ አንድነት ይፈይዳል ብለን ስለምናስብ ጎጃም አካባቢ ገዳማት ችግር ገጥሟቸዋል ለተባለው ለጎጃም ከርሶ ማን ይቀርባል? እንግዲህ አባቴ ለጎጃም ከርሶ የሚቀርብ አባቴ የለም። አጥፊውም ጠፊውም አቃጣዩም ገዳዩም ልጆቹ ናቸው ከየትም ቢመጡ እና ለእርሶ ልስጥ ኃላፊነቱ። እርሶ የሚፈልጉትን ድጋፍ የክልሉ መንግስት እንዲያግዞት አቅጣጫ ይሰጣል። ከርሶ በላይ ግን ቅርብ፣ ከርሶ በላይ አባት፣ ሀገሩን የሚያቅ ሰውን የሚያቅ የጠፋውን በአይኑ አይቶ ለማስተካከል እድል ያለው ሰው የለም እውነት ለመናገር እና በአባትነቶ እርሶ የሚና ቢጫወቱ ይበልጥ የተሻለ ይሆናል ብዬ ተስፋ አደርጋለሁ። ገዳማት ምሽግ እንዲሆኑ የኔ ፍላጎት አይደለም። እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው እዚህ ጎጃም እኮ አይደለም፣ እዚህ አዲስ አበባ ምን ያደርጋል? በገዳም በቤተ ክርስቲያን ወታደር ማሰልጠን ግድያን ገዳይን ማዘጋጀት ምን ያደርጋል? ጥቅም የለውም። ሁሉም የእርሱ ልጆች ስለሆኑ ሄደው ገስጸው ተቆጥተው ነገር ወዳለበት እንዲመለስ እና በይቅርታ እንዲፈታ ሚናውን ቢጫወቱ ጥሩ ይሆናል ብዬ አስባለሁ። የአንዳንድ አባቶች ንግግር ለምን እንደ ቤተ ክርስቲያን ይወሰዳል? የሁላችን አቋም ተደርጎ ለምን ይወሰዳል ላሉት እኔ ማን እንደወሰደ አላውቅም። እኔ በበኩሌ እንኳን የእናንተ የጋራ አቋም አድርጌ ላስብ ቀርቶ አንድም ቀን ለምን ብዬ ጥያቄ አቅርቤ አላውቅም። አንድም ቀን። ምክንያቱም እኔ ማምነው ሰዎች እንደሚያስቡት አይደለም። ሁለት ነገር ላንሳ። እንኳን እናንተ 12ቱ እግር በእግር ተከትለውት ሲሰራ ያዩ የተማሩ እንኳን በሽልንግ የሸጠ ሰው እንዳለ አውቃለሁ። በሽልንግ የሚደለል ሰው እዚህ ውስጥ የለም ብዬ ራሴን የማታልል ሞኛ አይደለሁም። የቤተ ክርስቲያንን ራስ ለመሸጥ ሽልንግ የደለለው ሐዋርያ ቤተ ክርስቲያንንና ፖለቲካ ለመሸቀጥ ሰው ሳንቲም ቢወስድ ደግሞ አይገርምም። ራሱን እኮ ተሽጧል እንኳን ከዚያ በታች ያለው። እኔ በዚህ አይኑ ማየው እንጂ አንድ ሰው በሳንቲም ሸቀጠ ብዬ ሁሉን ደምሬ ማስብ አይደለም። 11ዱ እንደዚህ አይደሉም ብዬ ነው ማስበው። የተማርኩት እንደሱ ነው። በእናንተም ታሪክ ሳገላብጥ በአንደኛው በሁለተኛ ክፍለ ዘመን የነበሩ ዋና ዋና አባቶች ለምሳሌ የአንጾቂያው ቴዎፍሎስን ብንወስድ ብዙ ታላላቅ መምህራን አባቶች የተነሱበት ጊዜ ነው ያ ዘመን። ለሚጠሏችሁ ለሚረግሟችሁ ወንድሞቻችን ናችሁ በሏቸው። መጥላትና መርገም ለኛ የተገባ አይደለም ብሎ ነው ያስተማረው። በጽሁፍ ያየሁት እሱን ነው። እኔ እንኳን 11ዶቹን በሳንቲም የማይሸቅጡትን ቀርቶ አንደኛው ይሁዳንም ቢሆን ማየት የምፈልገው በእነዚያ በመጡበት መንገድ አይደለም። ተሳስተዋል። ጊዜ እድሜና ጤና ከሰጣቸው ጊዜ ያስተምራቸዋል ብዬ ነው የማስበው እንጂ ብዙ የሚያመኝ ሰው አይደለሁም። እንኳን ደምሬ ላያችሁ ማለት ነው። እና አንድም ቀን ለምን ይሄን ተናገራችሁ፣ ለምን ይሄን ገለጣችሁ፣ ለምን እርምጃ አትወስዱም፣ ለምን አትገልጡም ብዬም አላቅም። ወደፊትም አልልም። እናንተም ውስጥ የሚጸልዩ የሚያዝኑ የሚያለቅሱ እንዳሉ አውቃለሁ። መቼ ጠፋኛል? ቤተሰቦች እኮ አሉ አውቃለሁ። እና ሰው እንደ መልኩ ልዩ ልዩ ስለሆነ አንድ አይነት ነገር በመልካሙም በመጥፎም አልጠብቅም። ሰላምን በሚመለከት ግን ችግር አለ ኢትዮጵያ ውስጥ። ነገር ግን ኦርቶዶክስ ናት ዋናው የዚህ ነገር ማሳያ መሆን ያለባት። ጥምቀትን በብዙ ሚሊዮን የሚቆጠር ሰው፣ መስቀልን በብዙ ሚሊዮን የሚቆጠር ሰው ከሀገር ጫፍ ጫፍ ደረስ መለስ እኮ አይደለም ወጥታችሁ አድራችሁ እየዋላችሁ በሰላም ወጥታችሁ እየገባችሁ
ኢንሲደንት ላይ ብቻ ተንተርሶ ችግር አለ ማለት ያስቸግራል። ችግር አለ፣ መካድ የለብንም፣ ማወቅ አለብን፣ ማስተካከል አለብን። ግን ደግሞ የሰላም ማሳያውም እኮ እናንተ ናችሁ። መስቀል በሰላም ወጥቶ ገቡ፣ ጥምቀት በሰላም ወጥቶ ገቡ። አንድ ሰው አይደለም፣ አንድ ቸርች አይደለም፣ አንድ ከተማ አይደለም፣ በድፍን ኢትዮጵያ። እነዛን ሰላሞች አጣተን ሁሉ ችግር ነው እንዳንል በሚዛን ማየት ብንችል ጥሩ የሚሆን ይመስለኛል። አልፎ አልፎ የሚያጋጥሙትን ችግሮች ደግሞ ቅድም አንዳንዶቻችሁ እንዳነሳችሁት እኛም እያየን አቅም በፈቀደ መጠን እናንተም ጋር የተጋገዝን ልንፈታቸው ይገባል። ማንም ሰው ማንም ዜጋ ሰላም እንዲሰማው እኩልነት እንዲሰማው ማድረግ የሁላችን የጋራ ጥረት መሆን አለበት። መግለጫን በሚመለከት እንደው ለዳታ እንዲሆናችሁ ከ2015 መስከረም እስከ 2016 ጥር እስከ በቀደም ድረስ ለአንድ ዓመት ከመንፈቅ ያክል በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። 326 መግለጫዎች 24ቱ በጳጳሳቱ በአንድ ዓመት ተኩል ውስጥ ጳጳሳቱ 24 መግለጫ አውጥተዋል። 52ቱ በሀገረ ስብከት ደረጃ መግለጫ ወጥቷል። 67ቱ በስራ ኃላፊዎች ደረጃ ግለሰብ የሚባሉ ግን የሃይማኖት አባት የሆኑ ሰዎች ማለት ነው። 82ቱ በማህበራት ደረጃ ወደ 101 የሚጠጉት ደግሞ በውጭ ሀገር ያሉ ቤተክርስቲያን የሃይማኖት አባቶች፣ ግለሰቦች በድምሩ 326 መግለጫዎች ወጥተዋል። በወር 19 መግለጫ ማለት ነው። ቢያንስ አንድ ቀን ታልፈው አንድ ቀን መግለጫ አለ፣ ወይ ከዚህ ወይ ከዚያ ወይ ከዚያ። መግለጫዎቹ የሚያጠነጥኑት የአንድ ወገን መረጃ የያዙ ምሳሌ ተበደልኩ ያለ ሰው ካለ የሱን በደል ብቻ ያዩ፣ የመንግስትን እሳቤ ያላደመጡ ያልጠየቁ፣ በጅምላ የሚያወግዙ፣ በጅምላ የሚኮንኑ፣ ለግድያ የሚቀሰቅሱ፣ ላልተፈቀደ ሰልፍ የሚጋብዙ፣ ብጥብጥን፣ መለያየትን፣ አንድ አለመሆንን፣ በዘር መከፋፈልን በተለያየ መንገድ የሚያስፋፉ ናቸው። እነዚህ መግለጫዎች አንድ መለስ ብላችሁ ምን ነበር የወጡት? 326 መግለጫ በዚህ ጉዳይ አውጥተን 326ቱን የወንጌል ቃል ሰብከንበት ቢሆን ኖሮ ምን ያክል አትርፈንበታል የሚለውን ራሳችሁ መርምሩት፣ ፈትሹት። ምክንያቱም በፍቅራችሁ በጸሎታችሁ የምትመልሱት በጣም በርካታ ሰው ይኖራል። በመግለጫ ሳይሆን በእናንተ ጸሎት፣ በእናንተ ትህትና፣ በእናንተ ፍቅር የተበላሸም ቢኖር ሊመለስ ይችላል። ሚዲያን ይዞ ባንክን ይዞ ወታደር አሰልጥኖ ከዛ የእምነት ተቋም ነኝ ከተባ ደግሞ አይሰራም። የእምነት ተቋም መስቀሉንና ባይብሉን ነው የሚይዘው። እኩል መሆን አባት መሆን የእናንተ ሚና ነው። እናንተ አባት ስትሆኑ ብትፈልጉም ባትፈልጉም እኛ ልጆች እንሆናለን። ግን የአባትነትን ምልክት ማየት እንፈልጋለን እናንተ ላይ። የእምነት ሰዎች ስለ ጦርነት መርህ አላቸው፣ ስለ ግጭት መርህ አላቸው። አንደኛው መርሃቸው መጀመሪያው ለሰላም መስራት ነው፣ ማክሲመም ለሰላም መስራት ነው። ሁለተኛው ፍትሃዊ ጦርነት መሆኑን ማረጋገጥ ነው። ለምሳሌ ሀገር ስትወረር የእምነት አባቶች ልጆቻቸውን አገርን ተከላከል፣ ድንበርህን ጠብቅ ይላሉ ፍትሃዊ ሲሆን። ነገር ግን አዋጅ አያወጡም። እነዚህ አይነት አባቶች ህጋዊ አዋጅ የሚወጣው ከህጋዊ አካል እንደሆነ ያውቃሉ። አዋጁ ሲወጣ ግን ሊያስተምሩ ሊደግፉ ይችላሉ። አቡነ ጴጥሮስ መታሰቢያ ያላቸውና የምናከብራቸው አዋጅ ስላወጁ አይደለም። መንግስት አዋጅ ሲያውጅ ከመንግስታቸው ጎን ሆነው ለወራሪ ለገዢ አንገዛ የሚለውን ስላስተማሩ ስለተጋደሉም ጭምር እነዚህ መርሆች መጠበቅ ያስፈልጋል። ነገር ግን ህጋዊ አካል ካወጀ በኋላም ቢሆን ጦርነት ህግ አለው፣ ኮድ ኦፍ ኮንዳክት አለው። ዝም ብሎ ገዳማት ቤተክርስቲያን ማቃጠል ተገቢ አይደለም።
የትኛውም አካል ቢሆን ቤተ ክርስቲያን መሸሸጊያ ካደረገ ክላሹን መጣል አለበት። ሕጉ አይፈቅድም። የእምነት ተቋምን ምሽግ ማድረግ ተገቢ አይደለም። የሃይማኖት አባቶች እነዚህ ሁሉ ከተሟሉ በኋላ እንኳን መለኮታዊ ሞገስ እንዲገኝ ይጸልያሉ። ከነዚህ ውስጥ የትኞቹን እያደረግን ያለ ነው የሚለውን ማየት ጠቃሚ ይሆናል። አንድ አባት ሲያስተምሩ ትዕግስትና ቻይነት መንፈሳዊ እድገት ነው አሉ። ትዕግስትም ቻይነትም የመንፈሳዊ እድገት መለኪያ ነው። ነገር ግን ትዕግስት የኃጢአት መነሻ ሊሆን ይችላል አሉ። መጀመሪያ ትዕግስትም ቻይነትም መንፈሳዊ እድገት መሆኑን ገልጠው ትዕግስት ግን የኃጢአት መነሻው ሊሆን ይችላል። ለምሳሌ አንድ ሰው አላግባብ ሲሰድበን በልባችን ይቅር ይበለው ብለን ዝም ብንል ምንም ባንመልስ ላልመለሰው ሰው መንፈሳዊ እድገት ነው። ነገር ግን ተሳዳቢው ተናቁ መልስ አልተሰጠኝም ብሎ ቢደባደብ ቢጋደል ለበለጠ ደግሞ ኃጢአት ቢነሳሳ ያቺ ትዕግስት ለኃጢአት መነሻ ትሆናለች። እና ትዕግስትም ልክ አለው። በደል ሲመጣ አግባብነት ባለውና ፍቅር በተሞላበት መንገድ መጠየቅ ተገቢ ነው ብለው ሲያስተምሩ ሰምቻለሁ። ስለ ትሪኒቲ ስለ ሥላሴ ለመጀመሪያ ጊዜ የተናገረው የመጀመሪያውን ወርድ ያወጣው ተናኒዎስ የሚባለው ሰው የሰላም መልእክተኞች ነን፣ እኛ መስዋዕት እንጂ መግደል አያምርብንም። በብዙ በሚያስደንቅ ቋንቋ ጌታ ጴጥሮስን ትጥቅ በማስፈታቱ በዚያ ውስጥ እኛንም አስፈቶናልና ብሎ የእናንተ አባቶች የሚያስተምሩት ይሄን ነው የምንፈልገው ከእናንተ ትጥቃችን ሰይፍ አይደለም መግደል አይደለም በሚል መግለጽ ነው። የአንጾኪያው ቴዎፍሎስም ቢሆን ለሚጠሏችሁ ሰዎች፣ ለሚረግሟችሁ ሰዎች ወንድምነታችሁን ግለጡ ያለው በእናንተው ድርሳናት ውስጥ ያሉ አስተምሮት ውስጥ ያሉ እሳቤዎች ናቸው። እነሱን መልሶ ማየት ተገቢ ይሆናል። በእኛ በኩል ቅድም እንዳነሳችሁት በሁሉም መንገድ አባቶች በንጹህ ልቦና ከመንገድ የወጡ ወንድሞቻችንን ገስጸው መልሰው ወደ ሰላም ቢያመጡ በከፍተኛ ደስታ የምናስተናግደው። ምንፈልገው ሰላም ነው። ምንፈልገው ስራ ነው። ምንፈልገው ለውጥ ነው። ምንፈልገው ብልጽግና ነው። የሚያቃቅር ነገር ካለ እንኳን በንግግር ቢፈታ በውይይት ቢፈታ ብለን ነው የምናስበው። የኛ መሻት እንዳልሆነ መወሰድ የለበትም። ሞክሩ። ቢሰጠን ብላችኋል። ከሁሉም ጫፍ ስለመጣችሁ በሁላችሁም አካባቢ ችግር ያለበት ቦታ ሂዱና አነጋግሩና ወደ መንግስት አቀራርቡ። መንግስት ያን ያልቀበልም ካለ እና በገባው ቃል መሰረት ካልፈጸመ ያኔ ትወቅሳላችሁ። የሞከራችሁ ሰዎች እንዳላችሁ አውቃለሁ። የሞከራችሁትን እናመሰግናለን። ያልሞከራችሁ ነው እንድትሞክሩና ሰላም እንዲመጣ እንድትሰሩ የኛ ፍላጎት ነው። ምኞታችን እሱ ነው። ኢትዮጵያ ውስጥ ሰላም ቢመጣ አንድነት ቢኖር ቢያንስ ክፉ ሀሳብ ያላቸው ሰዎች በቀላሉ ኢትዮጵያን ለመድፈር አይነሳሱ። በእኛ ስህተት ምክንያት ብዙዎች ለጊዜው ከመንግስት ሊመስላችሁ ይችላል፣ አጠቃላይ ግን የኢትዮጵያን ጉዞ ወደ ኋላ የሚመልስ ስራ ይሰራሉ። በትናንሽ ሳንቲም የሚገዙ ሰዎች አሉ። በትናንሽ መሻትና ፍላጎት የሚታለሉ ሰዎች አሉ። ይሄ ጉዳይ ኢትዮጵያን ይጎዳል። ከዚሁ ሰላም ጋር ተያይዞ ትግራይ ያለውን የኦርቶዶክስ ጉዳይ በሚመለከት መቼም ከኔ በላይ ትላልቅ አባቶች የዚያን ሕዝብ ባህል፣ ቋንቋ፣ እምነት፣ እሳቤ የሚገነዘቡ ሰዎች እኛ መካከል አሉ። ቁጥራቸውም ትንሽ አይደለም። እነዚህ ሰዎች ሰብሰብ ብለው ትግራይና አዲስ አበባ ላይ ያለውን የፖለቲካም የእምነትም ሌላም ችግር ካለ ለማቀራረብ ድልድይ ሆነው ሊያገለግሉ ይችላሉ። እኔ ከአባታችን በላይ ትግራይ ሄጄ አባቶች ሊገስጽ አልችልም።
እሳቸው ይበልጥ ይገነዘባሉ። ችግሩንም በደሉንም ሐዘኑንም ይገነዘባሉ። ይቅርታውንም ከኔ በላይ እሳቸው ይገነዘባሉ። በደልም ካለ በይቅርታ በሰላም እንዲታለፍ እሳቸውና እንደሳቸው ያሉ አባቶቻችን ቢሰሩ መልካም ይመስለኛል። በእኛ በኩል ምን ደግፈው ካለ ዝግጁ ነን። ግን ከናንተ በላይ ሰላም አምጪ፣ ከናንተ በላይ እርቅ አምጪ፣ ከናንተ በላይ በውስጣችሁ ያለውን ችግር አዋቂ ደግሞ የለም። እኔ በመጣ እንኳን ችግርህ ምንድነው ብዬ ገና ለመማር ነው የምዘጋጀው እንጂ እናንተ በምታውቁት ልክ አላውቀውም። ኦርቶዶክስ 1000 ዓመት ስትኖር ምንም በደል አልነበረም፣ ምንም ግጭት አልነበረም፣ ምንም ጸብ አልነበረም ሊባል አይችልም። ታሪኩ የሚያሳየው እንደዛ አይደለም። ግን እርቅ አለ መሃል ላይ አንተምተው አለ፣ ይቅርታ አለ። እሱን በመድገም ማለፍ የሚቻል ይመስለኛል። የትግራዩም ኦሮሚያ አካባቢ የሚነሱ ጥያቄዎችም በዚያው አግባብ ብታዩ እኛ ከኋላ በምትፈልጉት ነገር ለሰላም እስከሆነ ለአንድነት እስከሆነ ለመደገፍ ዝግጁ ነን። ዋናው ሚና ግን እናንተ ብትወስዱ ከኛ የተሻለ የተሳካ ስራ ትሰራላችሁ ብለን እናስባለን። ልማት በሚመለከት በጣም ብዙ ቦታ ጥያቄዎች ተነስተዋል። ሁሉም ጥያቄ ተገቢ ነው። ልማት መፍጠን አለበት። ዋናው ችግር ደህንነት ነው። ግን በእርግጠኝነት እና በኮንፊደንስ ነግራችሁ የምፈልገው ባለፉት 5 ዓመታት የሰራነው ልማት ኢትዮጵያ ባለፉት 30 ዓመታት አልሰራቻቸው። ምንም ጥርጣሬ የለው ጉዳይ ጥያቄ የለውም። ልማት የምናመጣ ለልማት የምንተጋ በተግባር ያሳየን ሰዎች ነን። ሺህ ሊቆጠር ይችላል። ግብርና ብዬ ስንዴ ላነሳ ይችላል። ኢነርጂ ብዬ ህዳሴ ልል ይችላል። መንገድ ዛሬ ቢያንስ 24000 ኪሎ ሜትር ኮንክሪት አስፋልት ነው በኢትዮጵያ ደረጃ የምንሰራው። የዘገየ አለ፣ ያለቀ አለ፣ በሂደት ያለ አለ። እውነት ነው። ግን ምን ማለት ነው 24000 ኪሎ ሜትር ማለት 1 ትሪሊየን ብር ማለት ነው። እና ልማት ዓለም የመሰከረው የዓለም ገለልተኛ ዳታ ሰጪዎች ያረጋገጡት እኛም በደንብ የምናውቀው ስለሆነ ልማትን በሚመለከት አቋማችን የጸና ነው። ነገር ግን የኢትዮጵያ ደህንነት በጣም የጠለቀ ስለሆነ 25000 ብንሰራ አስፋልት ሌላ 100000 200,000 ያስፈልጋል። ወንጪ ጎርጎራ ብንሰራ ሌላ 10 20 30 ያስፈልጋል። አድዋ ቢሰራ በሌላ ስም ብዙ ነገር ያስፈልጋል። ገና ነው፣ ጅማሮ ስለሆነ ጥረቶቹን አጠናክሮ ተባብሮ መሄድ ከተቻለ በየቦታው የሚነሱ ጥያቄዎች ምላሽ እያገኙ ይሄዳሉ ብዬ ተስፋ አደርጋለሁ። በእኛ በኩል ሰሞኑን በነበረው የህዝብ ውይይትም አብዛኛው ሰው መሰል ጥያቄ ያነሳል። እዚህ ጋር መንገድ ቀረ፣ እዚህ ጋር ኤርፖርት ዘገየ፣ እዚህ ጋር ትምህርት ቤት፣ እዚህ ጋር ጤና የሚል ተወያይተናል። በግብረ መልስም ምን ማድረግ እንደምንችል እየመከር እንገኛለን። አቅም በፈቀደ መጠን ከእናንተ ድጋፍ ጋር አብዛኛው ጥያቄ ምላሽ እያገኘ እንደሚሄድ ተስፋ አድርጋለሁ። የኛ ፍላጎት እና የኛ መሻት እናንተን የሚያሳዝኑ እናንተን የሚያስከፉ የዘር አይደለም፣ የፖለቲካ አይደለም፣ የሌላ ፍላጎት አይደለም። ኦርቶዶክሳውያን ዘር አልባዋን ቋንቋ አልባዋን ሰማያዊ መንግስት የምትመኘዋን ኦርቶዶክስ የሚያስከፋ ነገር ሲፈጠር አቅም በፈቀደ መጠን ለማድመጥ ለመፍታት ዝግጆች ነው። እናንተም በዚያው ልክ ከዘር ከቡድንተኝነት ከሰፈር የጸዳችሁና ለሰማያዊ መንግስት የምትሰሩ መሆናችሁን በእናንተ መንገድ እርግጠኛ መሆን ይኖርባችኋል። በጥያቄ ውስጥ በበደል ውስጥ ተስታኮ ከመጣ ያስቸግራል። ብዙ ነገር እናውቃለን። መንግስት ስለሆን ብዙ ነገር እናውቃለን። እና በእኛ በኩል እስካሁን የነበረው ምላሽ በጣም ጠቃሚ ነው ብለን እናስባለን። እስካሁን የነበረው ግንኙነት በጣም ጠቃሚ ነው ብለን እናስባለን። የጎደለ ካለስ እየሞላን እንሄዳለን። እና ሁሉ ነገር በልክ ሁሉ ነገር እውነት ላይ ሁሉ ነገር ገለልተኛ ሆነን ካየነው በእኛ በኩል ያለውን ፍላጎት ያውቁታል አባቶችም። እናንተ መገንዘብ አትቸገሩ። ወደፊትም ቢሆን ነፍሳችን እያወቀ ምንም አሳች ነገር በሌለበት አይደለም በወል ኦርቶዶክስን አንድም ግለሰብ ቢሆን የሚጎዳበትን መንገድ አንፈልግም። ያ የሚሆነው ግን
በውስጣችን የሚኖረው ግንኙነት ህጋዊ መሆን ሲችል በቅርቡ አዋጅ እናወጣለን። የእምነት ተቋማትን በሚመለከት ኦርቶዶክሳዊ አጠቃላይ እንዴት ገለልተኛ ከፖለቲካ ነፃ የሚባለው ነገርና የሚያገናኘን ነገር ምን እንደሆነ የሚያሳይ አዋጁን ሳናወጣ እናወያያችኋለን። በዚህ ጉዳይ ሙያ እውቀት ያላችሁ የእምነት አባቶች ትወያዩበታላችሁ። ተወያይታችሁ መንግስት አላግባብ የእናንተን ፓወር ለመንጠቅ የሚሰራ ከሆነ እዚህ ጋር ቢታረም ትላላችሁ። ህግ አውጪ ባትሆኑም ሀሳብ መስጠት ትችላላችሁ። በእናንተም በኩል ግን ተወያይታችሁ አጠናክራችሁ ህጉ ከወጣ በኋላ ህግ ለሁል ጊዜ ጠቃሚ ስለሆነ አሁን ላለው መንግስት አይደለም ለሚመጣው መንግስት ጠቃሚ ስለሆነ ያን ህግ ደግሞ አክብረን የምንዳኝበት እንዲሆን የበኩላችሁ ሚና መጫወት ይኖርባቸዋል። በአንዳንድ ጉዳይ ህግ የለም። አሁን ዝም ብሎ ልምምድ ነው ያለው። ልምምድ ደግሞ እንደየሰው ትርጓሜ ስለሚለያይ ነገሮችን በህግና በስርዓት ለማድረግ ጥረት እናደርጋለን። እናንተም በሙያችሁ አግዙ። ያ ሲሆን አሁን የሚታዩ አንዳንድ ክፍተቶች እየተሞሉ ይበልጥ የተዋበና ያማረ ነገር እየተፈጠረ እንደሚሄድ ተስፋ አደርጋለሁ። እኔ የሚታየኝ ተስፋ ነው። እኔ የሚታየኝ ሰላም ነው። እኔ የሚታየኝ መበልጸግ ነው። እማምነውም በየቀኑ በተስፋ መመላለሰውም በዚሁ እምነት ነው። የኔን ተስፈኝነት፣ የኔን የመልማት የመለወጥ ፍላጎት፣ የኔን ኢትዮጵያ ላይ ለውጥ የማየት መሻት የሚያጸናው ደግሞ ፈጣሪ ብቻ ነው። መተማመኛ እሱ ነው። በዚህ መንፈስ ያለንን ግንኙነት አጠናክረን ብንሄድ ጠቃሚ ይሆናል ብዬ አስባለሁ። በአንዳንድ ጉዳዮች ላይ ሲኖዶስ ጉዳይ ሲኖረው መንግስት የወከለው ተቋም ስላለ የሰላም ሚኒስቴር ዋነኛው ስራው ይሄ ስለሆነ ጉዳይ ሲኖራችሁ ከሰላም ሚኒስቴር ጋር በመነጋገር ጉዳያችሁን ማየት ይኖርባችኋል። የእናንተን ጉዳይ የሚያደምጥ በእኛ በኩል የሚታይ ጉዳይ ካለ የሚፈታ መስሪያ ቤት አለ። የካቢኔ አባል ነው። አይ ቲንክ በቅርበት እንሰራላችሁ ተስፋ አደርጋለሁ። ከነሱ ጋር በቅርበት ጉዳያችሁን እየፈታችሁ መሄድ ይኖርባችኋል። ሁሉ ነገር እኔ ማወቅ አይጠበቅብኝም። ተቋማት ስላሉ ሁሉም ድርሻውን ይወጣል። አሰራርና ስርዓት ብቻ ነው ማበጀት የሚገባን። በዚያው አግባብ እየሄድን ነው። መጪው ጊዜ ይበልጥ የምንረጋጋበት፣ ሰላም የሚመጣበት፣ የምንቀራረብበት፣ የሚታዩ ችግሮች ተፈተው የተሰሩ መልካም ነገሮች ደግሞ ይበልጥ አብበው የሚታዩበት እንደሚሆን ተስፋ አድርጋለሁ። እጅግ አድርጌ አመሰግናለሁ።